ልጆች የተቋቋሙ አዲስ ይወት ልጆቼ ነው ማያቸው ብቻ ወደኛ የመጡት ነው። ምናልባት ያም እንደምንስኤ ነበር የሚል ነገር ሰምቻለሁ። ያቅፈውኝ መኪና ውስጥ ያስገባሉ፣ ከዛ ክሊኒኩ ጋር ይወስዱኛል። እንደዛ ነበር። ሰው በጣም ተስፋ የሚያጣበት ጊዜ አለ። ከፍተኛ መደንገጥ ነበር የተሰማኝ። ቀላል ነገር አይደለም። በጣም ብቻ ነው ያደናቀፈኝ፣ ሰዎች ያደናቀፋቸው ብዬ ማሰብ ሴት ነኝ። በጣም ታለቅስ ነበርና 16 የሚሆን እባብ ነው ከሆድ ውስጥ የወጣ ምርሽና ብቻ በቃ ለመሄድ እግሬ በጣም ፍርሃት ያዘኝ። አዲስ ነው እንግዲህ ሁሉም ነገር እንደ አዲስ መወለድ በቃ ብዙ ፈተና ነው የሚያልፉትና ትንሽ ደቂቃ ብሄድ ከኔ ጋር አብረን እስከ አምባሳደር ቲያትር ሸኝቶኛል። መመሪያዋ ተጠያቂዋ ሴት አንቺ ነሽ። ዘና ማለት ነው ወድ ሴት ነበርኩኝ አይደል? በከፊል ነው ማየት ይቻላል። የተሻለው ወይ ብሬድ መማር ነው። ሰላም እንዴት ናችሁ የሀገሬ ቤተሰቦች? በየሳምንቱ እንግዲህ በተምሳሌት ፕሮግራማችን የተለያዩ ባለታሪኮችን እዚህ እየጋበዝን ከእናንተ ጋር ቆይታ እናደርጋለን። ለዛሬ ደግሞ አዲስ ባለታሪክ ይዘንላችሁ መተናል። አብረን እንተዋወቃታለን። አብራችሁን ቆዩ። ሰላም እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ሁሉ ሰላም? ሁሉ ሰላም እግዚአብሔር ይመስገን። አጼ ባዩሽ አቤት። በደንብ ሙሉ ስምሽን አስተዋውቂኝና። እሺ፣ አጼ ባዩሽ አበበ እባላለሁኝ። የአዲስ ህይወት አይነ ስውራን ማዕከል ስራ አስኪያጅ ነኝ። አጼ ባዩሽ ከሚለውን ጀምርና እስቲ ወደ ታሪኩሽ እንገባለን። አጼ ባዩሽ የሚለው ስም እንዴት ነው? አጼ ለመድነው በንጉሶች ነው ብዬ ነው። ልክ ነው፣ እውነት ነው። የአጼ የንጉሶች ጥያ ስም ቢሆንም እንግዲህ እኔም በወቅቱ ይሄንን ስም ያወጡልኝ ሰው የዛን ጊዜ ቀኛዝማች የሚባሉ የለውጡም መምጫ አካባቢ መምጫ ስለነበረ በዛ የተነሳ እንግዲህ የእሳቸውን ስሜታቸውን ለመግለጽ ይመስለኛል አጼ ባዩሽ አሉ። እኔም ካደኩኝ በኋላና ትምህርት ቤት ከገባኝ በኋላ ስሜን ለመቀየር አልሞከርኩም። አሁንም ግን ደስ ይለኛል ስሜም። እሳቸውም በህይወት ባይኖሩም ደስ እንደሚላቸው ይነግሩኛል ስሜን ባለመቀየሬ። በጣም በጣም ደስ የሚል ስም ነው፣ ለየት ያለም ስም ነው። አጼ ባዩሽ እንግዲህ ወደ መለስ ብለን እንጀምር አይደል? ከልጅነት ታሪክ አጼ ባዩሽ ምን አይነት ተማሪ ነበረች? የት ተማረች? የት ተወለደች? የት አደገች? የሚለውን እናንሳ። እኔ አጼ ባዩሽ የተወለድኩት አዲስ አበባ ነው። ያደግኩትም እዚህ ፍልውሃ አካባቢ አሁን ሸራተን ያለበት አካባቢ ጋር ነው። እዛ ተወልጄ ነው ያደግኩት። የተማርኩት ያው እንደማንኛውም የቤተሰብ ትምህርት ቤት ነበር፣ ቤተ መንግስት የሚባል አባቴ ቤተ መንግስት ሰራተኛ ስለነበር እዛ ነው የተማርኩት ኤሌመንታሪ ስኩል። ከዛ በኋላ 7ኛና 8ኛ ሮያል መለስተኛ የሚባል ትምህርት ቤት ተምሬያለሁ። ከዛ ምስራቅ አጠቃላይ የሚባል ትምህርት ቤት ተምሬያለሁ። በጣም ጎበዝ የምባል ተማሪ አልነበርኩም፣ የአቨሬጅ ተማሪ ነበርኩኝ። ግን በትምህርቴ ግን ያው አንድም ክላስ ውስጥ ወድቄ ደግሜ አላውቅም። ብሰራ ኖሮ ጎበዝ እንደምሆን የሚሰማኝ አሁን ነው። የዛኔ ግን በጣም መጫወት፣ ጓደኞችን ማበዛ፣ ጨዋታ ማበዛ አይነት ሴት እንደነበርኩኝ አሁን ሳስብ ልጆች ሲጫወቱ ብዙዎቹን ወላጆችም እህቶቼንም እንዲጫወቱ እንዲለቁ ነው የምገፋፋቸው። ምክንያቱም መጫወት ትልቅ ነገር እንደሆነ እኔ አሁን በራሴ ህይወት ውስጥ አየዋለሁና በልጅነቴ በጣም መጫወት ወድ ገመድ መዝለል፣ ሰኞ ማክሰኞ የሚባል ጨዋታዎች በእኔ እድሜ ነበሩና ጓደኞቼ የምንጫወታቸው ጨዋታዎች ነበሩ። እዛን በጣም አጥብቄ የምጫወት ሴት ነበርኩኝ። እናት አጼ ባዩሽ ማለት ደስ ይላል በጣም። ከዛ በኋላስ ከ12ኛ ክፍል ወይም ከዛ በኋላ የነበረው ጊዜ እንዴት ነበረ? ቤተሰብስ? ቤተሰብ ከዛ በኋላ ያው ከእናቴ ጋር ነው የምኖረው የነበረው። በመሀል ግን 12ኛ ክፍል ጨርሼ ትንሽ ጊዜ ተቀመጥኩኝ። የሆነች ቀለል ያለ የራሴን ስራ ሰራ ነበር። በመሀል ግን እንደዚህ የአይን እክል ገጠመኝ። ድንገተኛ ነበረ። በዛ የድንገተኛ አጋጣሚ እንግዲህ ያው ምንም ግንዛቤው እኔም ሆንኩኝ ቤተሰቦቼም አልነበረንም ስለ አይነ ስውርነት። ስለዚህ የሆነች ያክል አመት ቤት መቀመጥ ነበረብኝ። ግን መቀመጥ ኔሽንስ ምን እንደምናደርግ ሁላችንም አናውቅም። ግን
እይታዬ ሙሉ በሙሉ አይደለም። ከዛ ሕክምና እንትን ጨረስኩኝ፣ ወደ ጸበል ሄድኩኝ። በአጋጣሚ ግን በሄድኩበት ጸበል ቦታ ኪዳነ ምሕረት ጸበል ነበር የሄድኩት። በዛ ጸበል የተወሰነ እይታ አገኘሁኝ። መጀመሪያ ሙሉ በሙሉ ነበር ያታየኝ። እስቲ ሁኔታውን በወቅቱ እንዳላቋረጥ ድንገት ነው የጀመረኝ። እንግዲህ ራሴን አሞኝ ነበር። በዛ የድንገተኛ ህመም ምክንያት ማየት አልቻልኩኝም። ወደ 11 ሰዓት ምናምን ሲሆን ወንድሞቼ እየጨለምብኛል ምናምን እያልኳቸው ነበረ። ከዛ በኋላ ግን ያው ዘ ኔክስት ዴይ ሐኪም ቤት ሄድኩኝ። ኒውሮሎጂስት ነበሩ፣ ባለሙያዊ ነርቭ ነው ስለተባለ የተለያዩ ሐኪም ቤቶች ሄጃለሁ። በመጨረሻም ግን አንድ ኒውሮሎጂስት ነበሩ ኢትዮጵያ ውስጥ፣ እሳቸው ጋር ሄድኩኝ። እሳቸው እኔ ለመጀመሪያ ጊዜ ራሱ እንግዲህ ይከብዳል እንደዚህ በቀላል የምትገልጹ በወርዶች የሚገለጹ አይነት አይደለም አለማየት እና ከቤት ራሱ እንደዚህ አቅፈውኝ መኪና ውስጥ ያስገባሉ። ከዛ ክሊኒኩ ጋር ይወስዱኛል። እንደዛ ነበረ። ግን በአጋጣሚ የሄድኩባቸው ዶክተር ፕሮፌሰር ረዳ ይባላሉ፣ ኒውሮሎጂስት ናቸው። ኦኬ በዚህ መቀጠል እኮ አይቻልም፣ ይሄ እኮ አንዳንዴ ያጋጥማል። ስለዚህ ይሄን ማድረግ የምትችዩ አይነ ስውራን በእግራቸው መሄድ እንደሚችሉ፣ በእጃቸው መብላት እንደሚችሉ እነዚህን ሁሉ ሁሌም አልረሳቸውም። የዛን ቀን የሰጡኝን ኦሪንቴሽን እነዚህ ያደርጋሉ። ስለዚህ አሁን ያንቺን ከዚህ በኋላ ሰው ሊይዝሽ ነው የሚገባው ብሎ በጣም ኦሪንትድ ናቸው። በነገራችን ላይ እሳቸውም ወደዚህ ወደ ቡታጅራ የሚባል ሀገር ሪሃብሊቴሽን ሴንተር አላቸው። አሁን ቅርብ ጊዜ ነው ያወቅኩት ነገሩ። እኛም በስራ ወደዛ ስንሄድ ኖሃው አላቸው ለአይነ ስውራንና ጥሩ የህይወት ልምድ ነው የነገሩኝ። ከዛ በኋላ ያው ሰው ይዞኝ እጄን ይዞኝ መሄድ እንደምችል ምናምን እስከዛ ድረስ ግን ቤተሰብ ነበር እያቀፈ ሐኪም እንዴት ነበረ ግን ሐኪም ቤት ለምሳሌ ቤተሰብ ወቅቱ የነበረው ነገር ቀላል ነገር አይደለም። በጣም ከባድ ነው። ቤተሰብሽም ሆንሻንችም በራሱ አለማየት ከባድ ነገር ነው። የምትገነዘቢው እና በቀላሉ የምትረጂው ነገር አይደለም። መልሽ ለሰውም ለማስረዳት ወይም ደግሞ ለማድረግ እንዳለብሽ ይከብድሻል፣ ይጨንቅሻል። የት ጋር እንደሆንሽ ደጅ ነኝ ያለሁት ቤት ነኝ ያለሁት ብለሽ ሁሉ ጥያቄ ላይ ምሮሽ የምታቀርቢበት ዛት ኤክስቴንት ይጃለሽ። ግን ይሄ የሚሆነው ምናልባት ከጊዜ በኋላ ለምንሆን ሰዎች ነው። ከጊዜ በኋላ የሚሆን ሰዎች ይሄ ፊሊንግ ያድርባቸዋል። እኔም ኤክስፒሪየንስ አድርጌዋለሁኝ። ከዛ በኋላ ግን እኔ ጸበል ነው የሄድኩት። እዛ ተቀምጬ ለመጀመሪያ 12 ቀን ከተቀመጥኩኝ በኋላ ነው ወደ ጸበሉ ጋር የሚሄድኩት። ምክንያቱም እኔ ከዛ በፊት ወደ ጸበል ቦታ ምናምን ሄጄ አላውቅም። ከዛ በፊት ብዙም እንትን አይደለም። ያው እንዳልኩሽ በጣም መጫወትና ዘና ማለት ነው። ወደ ሴት ነበርኩኝ፣ እንደዛ አረግ ነበረ። ግን እዛ ሄጄ ግን ያው የቤተ ክርስቲያን ስርዓትና ደንቦችን የመማር እድል ገጠመኝ። ጸበል ቦታ ሄጄ ግን በአንድ ጊዜ ነው ፓርሻሊ በቃ አይቼ የወጣሁት ከጸበል ውስጥ። ከዛ በኋላ ለእኔ ትልቅ የደስታ ጊዜ ሊሆን በቃ ብቻዬን መንቀሳቀስ ብቻዬን መሄድ ምናምን። መጀመሪያ ያው አይምሮሽ አንድ ነገር ሲያገኝ ሌላ አንድ ነገር ትፈልጊያለሽ። ኦኬ እና ቤቴም ሆኜ የቤት ውስጥ ስራዎችን ሰራ ነበር። መጨረሻ ግን ከጸበል ከተመለስሽ በኋላ ማለት ነው በኋላ በቃ ራሴን በደንብ ሳፖርት አድርጌያለሽ ራሴን። እስቲ ግን ጸበል ቦታ የገጠመሽ አሁን ቀስ እያልኩ ወደ ኋላ እየመለስኩ በደንብ ማወራሽ ለምንድን ነው በጣም ብዙ ሰዎች ብዙ ፈተናን ነው የሚያልፉትና በሂደት ነው ያ ሁላ የሚሆነው። በአንድ ጊዜ ብድግ ብሎ የሆነ ነገር ተደርጎ ምናምን አይደለም እና ያንን ፕሮሰሱን በደንብ እንዲያውቁት ነውና ጸበል እንዴት ሄድሽ? መጀመሪያ ማለት የሄድሽበትን አጋጣሚ፣ ከዛ በኋላ ደግሞ እዛ የነበረው ነገር፣ እዛ ፓርሻሊም ደግሞ ለማየት የቻልሽበትን ሁኔታ ቀስ እያልሽ አስረጂ። ጸበል የሄድኩት ያው የሕክምና ስጨርስ ሐኪሙ ይሰጡኝ የነበረ መድኃኒት ነበርና ጆሮዬ ላይ ጮህብኝ ነበረ መድኃኒቱ። ከዛ ለዶክተርና መጥፊያውን የሚወጋኝ ነርስ ደግሞ ሳይድ ኢፌክት እንዳለውና የሚሰማኝን ስነግረው ሐኪሙ እንዳሳውቃቸው ነግሮኝ ነበር። በወቅቱ አሳወቅኳቸው። ኦኬ ስለዚህ እኔ አሁን ምናልባት የጭንቅላት ቲቢ አይነት ግምት ስለነበረኝ ነው
ከነበረኝ ኃይለኛ ራስ ምታት የተነሳ ያ ነው ብዬ ስለገመትኩ ነው እሱን ያዘዝኩልሽ። ስለዚህ አውቶማቲክ አቆሚው አሉኝ። ግን ስቲል ያንቺ የሚመስለኝ የነርቭ ነገር ነው እና ቀስ ብሎ የአይን ነርቮች ደግሞ ቀጫጭን እና እንትን ስለሆኑ ቀስ እያለ ወደ መስመሩ ሊመጣ ይችላል። በአይኑ ላይ ግን ስቲል አሁንም ቢሆን ምንም የተለየ ህመም የለኝም። እኔ ያኔም አልነበረኝም አሁንም እና ምናልባት ከነርቭ ጋር የተያዙ ከሆኑ ይህን ማድረግ እንደምችል ነገሩኝ። ራሴን ማረጋጋት፣ ራሴን መጠበቅ፣ በረጋ ባለመንፈስ መሆን ምናምን የሚለውን ነገሩኝ። እኔም እሳቸውን ተቀብዬ ወደ ቤቴ ስመለስ ግን እናቴም አይ በቃ አሁን ወደ ጸበል ብንሄድስ የሚለው ነገር ስሰማ እኔም ብሄድ ምንም ችግር የለውም፣ እንደውም ለእኔ ሰላማዊ ቦታ ነው። እዛ ጸበል ሄድን። ጸበል ሄድነው እንጦጦ ኪዳነ ምሕረት ነው። እዛ ተቀመጥን እና ለመጀመሪያ ጊዜ ግን ያው እኔ ራሴን ያመኝ ነበር ብዙ ምግብ ስለማልበላ እዛ ቆየሁኝ። ከዛ አንዲት መለኩሴ ቤት ነበር የተከራየ ነው። ከዛ ወደ ጸበሉ መጠመቂያ ጋር ሄደንና ግን ከኔ በፊት እዛ በጸበል ሄዳን አንድ ሰው ነበረ እና እሱ ይነግረኝ ነበረ። እሱ ከሆድ ጋር የተያዘ ህመም ነው። ግን በወቅቱ እንደውም የቤተ ክርስቲያን መጽሔት ላይ ወጥቷል። ወደ 16 የሚሆን እባብ ነው ከሆድ ውስጥ የወጣውና ስቶሪውን ይነግረኝ ነበረ። አይዞሽ እግዚአብሔር ቸር ስለሆነ እመቤታችን እንደዚህ ነገር ካመጣችሽ ተረጋግተሽ ቀሲሻልሽ እንሄዳለን። እኛም ተከራይተን ተቀመጥን። ያው ጸጥታው ምናምን ሰላማዊ ቦታ ስለሆነ ከዛ እናቴም በጣም ጠንካራ የቤተ ክርስቲያን ሴት ስለነበረች ነፍሷን ይማረው ወደዛ ሄድን። በመጨረሻው መለኩሴዋ ጋር አብረን 10 ቀን ስለቆየን ዛሬ ግን ይሽሽ ሄዳለሁኝ እንደውም አንድ ህልም አይቻለሁ ምናምን ብለው ይዘውኝ ሄዱ። እንግዲህ የጸበሉን ቦታ እኔ አላውቀውም፣ ግን በቃ ታችንም እናስጠምቀሽ ገደል ውስጥ ያለው ጋር ስለሚሉኝ ያው የእግዚአብሔርን ቸርነት በአግባቡ መናገር ተገቢ ስለሆነ ለእኔም ኪዳነ ምሕረት ገደል ውስጥ መጠመቅ ለእኔ ምልሽ በአይኔ አካባቢውን አላውቀውም ስለነበር በጣም ጨንቆኝ ነበር። እንዴት ነው ገደል ውስጥ ምገባው? እንዴት ነው የምወጣው? እንዴት ነው ምናምንና በጣም ራሴን አሞኝ አደረ። ግን ይዘውኝ ሄድን። እንዳሉት እኔ ገደል ነው ስላሉኝ ብቻ በቃ ለመሄድ እግሬ በጣም ፍርሃት ያዘኝ፣ ያንቀጠቅጠኝ ነበር። ከዛ እሳቸው ግን ልጁ ይዞኝ እዛ ዳነ ያልኩሽ ልጅ እግሮቹ ላይ አድርጎ እንደዚህ ወደፊት ይዞኝ ወረደና አስገባኝ እና እዛ ቁጭ አልኩኝ። እሳቸውም አብረኝ ገቡ መነኩሴዋ እና መጠመቅ ጀመርኩኝ እና ልብሶቼ ምናምን ተቀብለውኝ ያስቀምጠውልኝ ነበር እሳቸው። ከዛ ተጠምቄ ልክ ቃሷ ራሷን የሚያማት ምናምን ብለው ያው ጸበል እየተጠመኩኝ እያለሁ ልክ ስንጨርስ በቃች ሲሉኝ ብድግ ብዬ ስል ጫማዬን አየኋት ልፍ ብዬ እና ጫማዬና ቀሚሴ የተሰቀለውን አየኋቸው። የምርሽ ነው? አዎ። በአንድ ቀን በዛች ቀን ነው ያየሁት እና ከዛ ወደ ጫማዬና ልብሴ ጋር ሄጄ ልብሴ ለበስኩኝ በራስሽ ማለት ነው? አዎ። እሳቸው መጀመሪያ ቦታውን ለማየት የምትፈሪ ሰው በኋላ እሱም ደግሞ ስራ ይገባ ስለነበር ልጅ ለእሳቸው ትቶኝ ነው ሄደው። ግን ያው እግዚአብሔር ምንሽ ለእግዚአብሔር ምን የሚሳነው ነገር የለም። ከዛ ወጣሁኝ፣ ጫማዬን አረኩኝ፣ ልብሴ ለበስኩኝ። እሳቸውም ልጅ ገብቷቸዋል መነኩሴዋም የሆነ ነገር እንዳየው። ከዛ በቃ እንውጣ ሲሉኝ እሺ። አሁን ሳይ ብዙም ገደል አይደለም፣ 2 ደረጃዎች ናቸው ነገሩ። ግን ያው ፍርሃቱም ስለተነገረኝ ቀድሞም የሰማሁት ነገር ነበር የረበሸኝ። ያው በሰላም ወጣሁኝ። በጣም ደስ ይላል። ወጥቼ ያው የሆነ ጸበል ጠጪ ተባልኩኝና ጸበል ጠጣሁኝ። ከዛ ጸበል ቦታውና እኛ የምናድርበት ቦታ ትንሽ ይራራቃል። ከእሳቸው ጋር ቀስ እያልን በእግራችን ስንሄድ አሁን ደክሞኛል እዚህ ጋር ልረፍላቸዋለሁ አያለሁኝ መንገድ ላይ ሲሄድ እንደዚህ ታክሲዎች ሲሄዱ በጎቹ ምናምን ግን ስለማይመስለኝ ቀያየው ነው ብዬ አልነግራቸው ማለት እኔም አልተገነዘብኩትም። ከዛ እዛ የሆነ ቦታ ስናርፍ እኛም ጎረቤት ባላቸውን ለጸበል ይዘው የመጡ ሴት አሉ። ከእሳቸው ጋር ሰላም ተባባሉና ከፊቴ ሲቆሙ ልብሳቸው ሲከልለኝ እንደዚህ ዞር ሳረጋቸው ምን ነው አሉኝ። ፊቴ ላይ እንደዚህ የኔ ቀሚስ እኮ ነው አይተሽ ነው እንዴ ምናምን አሉኝ።
አዎ አይቼ ነው ማለት ነው እንግዲህ ምናምን ብዬ ቤት ገባን። የእሳቸውን ቤት መግቢያው አስቸጋሪ ነው። ስንወርድ በጣም ተቸግሬ ነው የወረድኩት። አሁን ስንመጣ እያየው ስለነበር ለእኔም ቀላል ነው ገባሁኝ። ያው ለእናቴም ነገሯት፣ በጣም ደስ አለን። ያው በቃ ሰው ሁሉ እየመጣ እንዴት ነው ምን ያህል አየሽ? አይ በቃ አትሊስት በቃ በደንብ ይሻለኛል። ግን ያ ምን ያህል ጊዜ ነበረ ያላየሽበት ጊዜ? ምንም ሙሉ ለሙሉ ያላየሽበት? 1 ወር 40 ቀን አካባቢ 2 ወር ይሆናል። 40 ቀን አካባቢ ሙሉ ለሙሉ ድፍን ብሎ አይታይሽም ነበር። ከዛ በኋላ በቃ ያው ራሴ ቤቴ መጣሁኝ። ከቤቴ ራሴ ጸበሉ ጋር ሄዳለሁ። ኪዳነ ምሕረት ብቻሽን? ብቻዬን ሄዳለሁ፣ እመጣለሁ፣ እጠመቃለሁ። ከዛ በኋላ ግን ያው አይምሮሽ አያርፍም። አንድ ነገር ማድረግ እንዳለብሽ ይሰማሻል። ልጅነትን ጊዜም ስለሆነ እና ቤት ቁጭ ብዬ ብዙ ጊዜ ቤት አሳልፋለሁ። ግን እኔ ጥሩ ጓደኞችና አብሮ አደጎች ቤተሰብ ውስጥ ነው ያደግኩት። በጣም ኤክስቴንድድ በጣም ብዙ በሆነ ቤተሰብ ውስጥ ነው ያደግኩት እና ቢያንስ ሰው አይጠፋም፣ ታወሪው አብረሽ የምትሆኚ ምናምን ሰው ስለማይጠፋ ብዙም አይሰለቸኝም። ግን ያው ሁልጊዜም አንዳንድ አይምሮች ዘለቄታዬ ምንድን ነው የሚለውን ይጠይቃልና እዛ በኋላ ግን አንድ ቀን ቤቴ ቁጭ ብዬ በቲቪ ሳይ አይነ ስውራን ትልልቆች አይነ ስውራን ተመርቀው ምናምን አየሁኝ። እኔ ከዛ ፊት በአጋጣሚ ሆኖ እኔ አይነ ስውር አስተምሮኝ አያውቅም፣ አይነ ስውር ክላስሜት ኖሮኝ አያውቅም እና እነዚህ ነገሮች የመገንዘብ እድል አላገኘሁም ነበር። በኋላ ግን ያንን ሳይ ወንድሞቼን ጠየኳቸው። ከዛ አንደኛ ወንድሜ ብሎ መስሪያ ቤቱ ምናምን ብቻ አፈላልጎ 6 ኪሎ አካባቢ እንደሆነ እንደዚህ ምናምን ብሎ ጠያይቆ መጥቶ ትምህርት ቤት ብሬል ትምህርት ቤት ለመማር በቃ አትሊስት እኔም የብሬል በቃ ጸሎት መጽሐፍ እና እነዛ አይነ ስውራን ኢንተርቪው ሲደረጉ ሰማ ነበር በቴሌቪዥን እንትን እንዳለ የጸሎት መጽሐፍ እንደሚያነቡ መጽሐፍ እንዳለ ምናምን ሲናገሩ ዋይኖት ለምን እኔስ ይሄንን አላደርግም ወደሚለው ሀሳብ የገባውና እንትን አደረኩ። ለምን ግን እሱም ማለት አሁን ማየት ችለሻል አይደል? በከፊል ነው ማየት የቻልሽው። ስለዚህ ወደ ብሬሉ ከመሄድ ወደ ሌሎች ለምን አልሄድሽም? አሁን ማንበብ አልችልም። ማንበብ ምናምናችም ትንሽ ነው እንጂ የሚታይሽ ማንቀሳቀስ ነው እንጂ ለመሄድ ነው እንጂ ለማንበብ አልችልም። ስለዚህ የተሻለው ወይ ያው ብሬል መማር ነው። እኔም ብዙ አካዳሚክ ለመማር አስቤም ሳይሆን መጀመሪያ ያው አትሊስት የጸሎት መጽሐፍ ማንበብ እችላለሁ በሚል ነበር የጀመርኩት። እውነት ነው ደስ ብሎኛል። ውዳሴ ማርያም ስመረቅ ጀምሮ ብሬል ከጨረስኩኝ ጀምሮ ውዳሴ ማርያም በብሬል አነባለሁ። በጣም ደስ ይለኛል። ከዛ በኋላ ግን ያው ወደ በቃ ረጅም ጊዜ ቢሆንም ማትሪክ ድጋሚ መውሰድ ፈልጋለሁ ብዬ ብሬሉን እንዴት እንደጀመርሽ ትምህርት ቤቱን እስቲ ንገሪኝ። ትምህርት ቤቱን የጀመርኩት እዚህ 5 ኪሎ አካባቢ ነው የጀመርኩት። ምሳሌ ሴንተር ይባላል። እዛ ትምህርት ቤት ስገባ ግን የተሰማኝ ስሜት እንደዚህ አልነበረም። ያሳዝኖኛል። ህጻናት ልጆች ነው የነበሩ፣ ትንንሽ ልጆች በጣም ጫጫታ ነበረ እና ከማስበው ውጪ ነው። አንደኛም ብዙ አይነ ስውር ይኖራል ብዬም አስቤም አላውቅም። ግን ልጆች በሁሉም እድሜ ያሉ ነበሩ። ከስራ ላይ የሆኑ ከጊዜ በኋላ የሆኑ ምናምን ነበሩ። ያው ተገናኘን እና ከነሱም ጋር ተዋወቅን እና የሄድኩት አርብ ቀን ነበረ። ትዝ ይለኛል። ከሰኞ ጀምሮ አልመጣም ብዬ ለራሴ ወስኜ ነበረ። ለምን ያ ጫጫታው በቃ ምንሽ አንኤክስፔክትድ ያው የትምህርት ቤትን የማቆይ ትምህርት ቤት ኢንቫይሮንመንት ነው። ትምህርት ቤት ይላሉ ብዬ እዛ ያየሁት ደግሞ ይለያል። ግን ብሬል እንግዲህ የብሬል ትምህርትን ባይ ኔቸር እንደ ሌሎች አካዳሚክ ትምህርት ቤቶች ክላሶች አይደለም። አጠገብሽ ቁጭ ብሎ አስተማሪ የሚያስተምርሽ ነው። ስለዚህ አቀማመጡም ለዛ ምቹ የሆነ ነው እና እንደዛ መሆኑን መጀመሪያ ምንም ግንዛቤው ስላልነበረኝ እዛ ሲሄድ ዳግም እንኳን አልመጣም ብዬ ነበር። ግን እዛ ካየሁኝ በኋላ ግን ከዛ ግን አንድ ጓደኛ አገኘሁኝና አጋጣሚ እሷም ወደ መገናኛ ነው የምትመጣው፣ እኔም ከሴምሲ ነበር የምሄደው። አይ በቃ እንደ አንቺ እኮ ምንም ችግር የለውም በቃ እኔ ተሆንሻለሁ፣ አብረን እንሄዳለን፣ አብረን እንመጣለን፣ እንደውም ሰፈሬ ወደ ኤረር ነው፣ ስለዚህ በቃ ምንም ችግር የለውም ብላ ፕሮሚስ አደረገችልኝ።
ኦኬ ኢትስ ኢንትረስቲንግ ለኔ በቃ። ስለዚህ ለሷም ክብር ስል ለሰጠችኝ የጓደኝነት እና በጣም የፍቅር ስሜት ስል ኦኬ እሺ የሰኞ ዕለት ቀጠረችኝ። ከዛ መገናኛ ተገናኝተን አብረን 5 ኪሎ መጣን። እሺ ከዛ ያው ትምህርቴን ጀመርኩኝ ቀጠልኩኝና እዛ ስንማር ግን ልክ በእኛ አይነት ትምህርት ላይ ከትምህርት በኋላ ስራ ላይ ሆነው አይነ ስውራን የሆኑ ሌሎች ሰዎች ጓደኞች ተገናኘን። 5 ምንሆን ከኛ አስቀድሞ ደግሞ አሁን በህይወት የሌለች የዋብሻው ስራ አስኪያጅ የነበረች ሴት እንደዚህ በድንገት አይነ ስውር ሆና ነበር በግላኮማ ኬዝ እና እንደዚህ አይነት እና በውጭ ሀገር ምናምን የኖረችም ሴት ስለነበረች ሪሃቢሊቴሽን ለሀገራችን ያስፈልጋታል። ስለዚህ የእኛ ቲም ነው በቃ ሴንስ የምናደርገው እኛ ስለሆነ መቋቋም አለበት የሚል እንቅስቃሴ ጀምራ ነበር። ከዛ እኛ ስንገባ እኔም ከዛ ጆይን አረኩኝ። ከዛ ከነበሩት 6 ከጊዜ በኋላ አይነ ስውርነት ያጋጠማቸው ሰዎች ጋር በመሆን የተለያየ ፊልድ ላይ ነበር አንድ ላይ ሆነን ተቋቋመ። እዛው ብሬይሉ ትምህርት ቤት ውስጥ እያላችሁ ነው? ብሬይሉ ትምህርት ቤት ውስጥ እያለን እንቅስቃሴው ተጀምሮ ከዛ በኋላ ግን ያው እኛ በአንድ አመት ውስጥ ነው የጨረስነው። ብሬይሉን እንዴት ነው? ብሬይል ከባድ ነው በእውነቱ። እኔ በጀመርኩኝ ጊዜ በጣም ከብዶኝ ነበረ። ስፔሻሊ የመጀመሪያውን አንድ ወር የመማር ስታይሉ እንደ ማንኛውም ፊደል አይደለም። ሀሁ ብሎ መጀመር አይደለም ግ ከሚባል ፊደል ነው የሚጀመረው እና እነዛን ነጠብጣቦች የማወቅ ነውና እኔ የመጀመሪያው አንድ ወር በጣም ረጅም ጊዜ ፈጅቶብኛል ያንን ሲስተም ለመልመድ። ከዛ በኋላ ግን እንዳልኩሽ በተለያየ ጊዜ አይነ ስውራን የሆኑ እንዳጋጣሚ ወደ 10 ነበርን አንድ ግሩፕ። ግን ሁላችንም ከጊዜ በኋላ ነበር ይሄ ፕሮብሌም የደረሰብን። በቃ ጧትም ከሰዓትም እንደ ትልቅ ትምህርት በቃ እንዴ ለፊደልማ 2 አመት ነው ትምህርት ቤቱ የሚያስቆየው። እኛ ግን ለፊደል 1 አመት ሲበዛብን ነው ብለን እርስ በርሳችን እያጠናን በ1 አመት ውስጥ ጨረስን። በትምህርት ቤቱ ታሪክም ለመጀመሪያ ጊዜ በ1 አመት ውስጥ የጨረስን ነበር እኛ። እነሱም ብዙም አልተጫኑንም፣ ምክንያቱም እኛ ስራ ላይ ምን ላይ ነበረ ሰው ስለነበረ ከኛም ሁኔታ ሲያዩ በቃ ቶሎ ጨርሰን ከወጣሁኝ በኋላ ግን እንደ ኮሚቴ እየተቋቋመ ምናምን ሌጋሊ ለማድረግ ያው የህግ ማማከር ይጠይቅ ነበረ። ራሱ ይሄ ማዕከል እንደዚህ አይነት ሴንተር በኢትዮጵያ መቋቋም አስፈላጊ ነው አይደለም የሚል ጥያቄ ይነሳ ነበር በዙሪያው ያሉ። ስለዚህ የሚመለከታቸው አጋር ድርጅቶች መጠየቅ ነበረባቸው እና እነዛን ማነጋገር ምናምን ከነበሩት ውስጥ የነበር ነው 6ታችን ያንን አድርገን ከዛ በዛን ጊዜ በአጋጣሚ በትምህርት ቤት ውስጥ የተገናኘን ከጊዜ በኋላ የነበሩ ወደ 22 የሚሆኑ ልጆች ነበሩ። ከነሱ ጋር ሆነን አንድ ሚቲንግ ተደርጎ እኛ 6ታችን የዚህ መስራቾች ሆነን መሰረትን። አሁን ከመሰረት ነው ውስጥ በህይወት 4ታችን አለን፣ 2 በህይወት የሉም። ከዛ ግን እኔ በጣም ኢንትረስት አደረብኝ ማለት አሁን አይ ነው ተፔን ሐኪሙም የማይነግረንን ለልጆቹ አዲስ ለሚሆኑ ሰዎች የመንገር አቅም እኛ አለን። ስፔሻሊ እኔ በራሴ አለኝ ብዬ ማመን ጀመርኩኝ። ምክንያቱም አንድ ሰው ከጊዜ በኋላ አይነ ስውር ሲሆን ወደኛ ሴንተር ሲላክ እኔ ስቴፑን እና ደረጃውን አውቃለሁ ምን እንደሚሰማው እንደተሰማው፣ ምክንያቱም እኔም በዛ ስላለፍኩኝ ነው። ስለዚህ ያንን እየተከተልን ብዙ ልጆች እየተለወጡ ሲሄዱ ስለዚህ ያው ፈቃዱን አውጥተን ሌጋሊ ጀመርን። ወደ አዲስ ህይወት ሳንገባ በደንብ ስለሱ እናወራለን፣ ምንም ጥያቄ የለውም። ምክንያቱም ዋና ያገናኘን ምክንያት እሱ ነው። ከዛ በፊት ግን እስቲ ላስታውስሽና ምንድነው የሰማሁት እኔ ስለ አንቺ ሳጣራ የመጀመሪያው መንስኤ የሆነው ማለት ሰዎች ከጊዜ በኋላ በተለያየ ምክንያት የአይናቸውን ብርሃን ሊያጡ ይችላሉ እና ያንዳንዱ ሰው ያው ከዚህ በፊት እንግዲህ በፕሮግራማችን አቅርበናት ነበረ። ወይንሸት ያንቺ ፍሬ ናት፣ አንቺ አበርትተሻት ትልቅ ደረጃ የደረሰች ልጅ ናትና በደንብ ስላንቺ ስትነግረን ነበርና ብዙ ሰዎች መማር አለባቸው ብለን የምናስበው እኔም ሁላችንም ዛሬ የምናይ ልንሆን እንችላለን። ነገ ግን በምን ምክንያት አይናችን ብርሃኑን ሊያጣ እንደሚችል አናውቅምና በደንብ ሰው እዛ ላይ አጽንኦት ሰጥቶ በደንብ እንዲመለከተው ስለፈለኩ ነው ደግሜ ማነሳብሽ። ምናልባት የሰማሁት ምንድነው በጣም ታለቅስ ነበርና
ምናልባት ያም እንደ መንስኤ ነበር የሚል ነገር ሰምቻለሁ። እኔ እንግዲህ የቤተሰብ ፕሮብሌም ነበረብን። አንድ ወንድማችን በድንገት ለማግባት እየተዘጋጀ እያለ አርፎ ነበርና በጣም ያሳዝነኝ ነበር። እንኳን አይደለም እኔም ማልቀስ እና ሰዎች መጥተውም ካላለቀሱ ሁሉ ለብዙዎች እቀየማቸው ነበረ። ያው ቆይተሽ ትልቅ ስትሆኝ ይገባሻል። ግን ታላቅ ወንድምሽ ነው? ምንድን ነበር የገጠመው? ሀርት አታክ ነው እንግዲህ ያው በጊዜው እንደዛ ገጠመው። እኔም የዛኔ ገና እንትን እያልኩኝ ስለነበረ ለሰርጉ ዝግጅት ነበር። ለመጀመሪያ ጊዜ የሚያገባ እሱ ነበር። ያ ቤተሰብም ለደስታ በጣም እንትን እናደርጋለን። ግን ያ አልሆነም። በአጋጣሚ ግን ያ መደንገጥ ግን ከፍተኛ መደንገጥ ነበር የተሰማኝ። ኢቨን ከመሞቱ ትንሽ ደቂቃ በፊት ከኔ ጋር አብረን እስከ አምባሳደር ቲያትር ሸኝቶኛል እና መኪና ይዝ ነበር። ከዛ በኋላ ግን ፋይናሊ ግን እኔ የለበሰው ልብስ ሲጠይቁኝ በማግስቱ ግን አላስታውሰውም ነበር። ቱዛት ኤክስቴንት ነበር በጣም ውስጥ የደነገጠው እና በጊዜው ደግሞ ከሱ ጋር ትንሽ ቅርርባችን ከፍተኛ ነበር። ያ ድንጋጤም ተጨማምሮ እና ግን ለረጅም ጊዜ ያሳዝነኝ ነበር። በቃ እንደዚህ አይነት ውስጥሽ ቶሎ የማይወጡ ሀዘኖች አሉ። እኔም ብቻም ሳልሆን መላው ቤተሰቡ እናታችን እና እነዚህ ነገሮች ያሳዝኑሻል እና ያ ረብሻኝ ነበር። እርግጥ ነው ትንሽ ከማልቀሱ ጋር ሊሆን ይችላል። ብቻ ምክንያቱን አታውቂም። ግን ደግሞ የዛን የለቅሶ ጊዜም አይደለም ኢንሲደንቱ። ከዛ እንደዚህ 40 ቀን ካለፈ ምናምን በኋላ ነው ያ የሆነው። እንግዲህ ምናልባትም እውነት ነው። አሁን ማልቀስ በጣም አሁን ብዙ ሰዎችን ሊያምን እንደሚችል እኔም ከራሴም እንትን አደርጋለሁ። አንዳንዴም እግዚአብሔርንም እንደው ማሳዘንም ይመስለኛል አሁን ሳስበው፣ አሁን ላይ ሆኜ ማለት ነው። ይዛኔ ግን በቃ አይወጣልሽም። አንቺን ብቻም ባትሆኚ ሰዎች ሁሉ መጥተው እንዴት ሊያገባ የሞተ ሰው እንዴት ሰው ያለቅስም ሁሉ ብለሽ ልታዝኝ ትችያለሽ፣ ታለቅሻለሽ። እና እነዚህ አይነት ነገሮች ተፈጥረውብኝ ነበር። እርግጥ ከልቤ የደረሰብኝም ድንጋጤ ከባድ በመሆኑም አዝን ነበር። አንዳንዴ ደግሞ በሰው ቦታ ራስሽንም ሪፕሌስ አድርገሽ ታዝኛለሽ እኮ። ኦኬ አሁን ጮኛው ብትሆን እንዴት እንዳዘነች ማን እንደሆነ እንደዚህ የሚሉትንም በአይምሮሽ ውስጥ እያመላለሽ፣ ግን ያው ማሰላሰሉ መልካም አይደለም። ግን እግዚአብሔር ይመስገን እንግዲህ ያው ኪዳነ ምሕረት እናቴ ምስጋና ይድረሳትና እዚህ ደርሻለሁ። በጣም ከመላው ይሄንን ሲነግሩኝ ምናልባት ለሰዎች ተምሳሌት ብለን አይደል አንቺ ነገር ነሽ፣ ከአንቺ ህይወት ብዙ ነገር ይማራሉ ብለን እናስባለን። እና ያው ሰው ሁሉ ባለፈበት መንገድ አይደለም የሚያሳየው መንገዱን። እንደዛ አስቤ ነው ይሄን ጥያቄ ያነሳሁት እንጂ አዘንሽ ለማንሳት አይደለም። ልክ ነው። ምክንያቱም ኤክስትሪሚስት ጽንፈኛ መሆን መልካም አይደለም። ለምሳሌ አንድ ነገር ኤክስትሪም ወዶ ስለዛ ነገር መሰቃየት አይገባም። ኤክስትሪምም ጠልቶ አይደለም ሞዴሬት መካከለኛ መሆን ያለብን ይመስለኛል። እንግዲህ አሁን እኔም በትምህርት ቤት ያዳበርኳቸው ናቸው እነዚህ። ግን ያኔ ይሄንን ለማሰብ አልችልም። ደሞም ሰው ያደረሰበት ነገር ችግሩ ይገጥመው ለምን ገጠመው ብዬ እኔ አንተናል። ምክንያቱም ኢትስ ኦብቪየስ ይደርስበታል፣ ያጋጥመዋል። የገጠመው ነገር ሰውየውን የጎዳው መጠን በሌሎች በራስ ውስጥ ችግር ሊፈጥርበት ይችላል። እና እኔ በአጋጣሚ አይኔ ላይ ስለሆነ ነው እንጂ ብዙዎች የተለያየ ችግር የሚገጥማቸው አሉ። እኛም ጋር እንግዲህ በተለያየ ችግር ምክንያት ስለሚመጡ ማለት ነው። እሱን ለማንሳት ብዬ ነው። ወደ አዲስ ህይወት እንሄድ እንችላለን። እንግዲህ ብሬል ተማራችሁ እንደ አዲስ ነው እንግዲህ ሁሉም ነገር እንደ አዲስ መወለድ በቃ እንደ አዲስ ብሬል ተማራችሁ። የብሬል ትምህርት እንግዲህ ቀላል እንዳልሆነ እኔ በደንብ በሙከራ አይቼዋለሁ። ከዛ በኋላ ግን ተሰባስባችሁ እዛ ትምህርት ቤት ውስጥ የተገናኛችሁ ልጆች፣ ከጊዜ በኋላ አይነ ስውርነት የተከሰተባችሁ ልጆች አዲስ ህይወት የሚባለውን እንዴት መሰረታችሁ? ከስሙ ጀምሮ እንዴት መሰረታችሁ? ያው አንድ ድርጅት ተቋቁሚ ያው እንደነገርኩሽ ነው። የመጀመሪያው እዛ በትምህርት ቤት ውስጥም ያስተምረኝ ነበር አንድ መምህር እንዲቋቋም ፑሻር ይገፋፋል ነበረ። ከዛ ይሄ ነገር ማህበራዊ ጉዳይና የዛን ጊዜ ደግሞ በጊዜው አደጋና ዝግጁነት የሚባል ነበር አይደል? አደጋና መከላከል ዝግጁነት የሚባል ድርጅት ነው የምትመዘገቢው።
እዛ ለመመዝገብ ስንሄድ ስለዚህ ድርጅት መቋቋም ሌላ አንድ ድርጅት ሊጽፍልሽ ይገባል። ስለዚህ በወቅቱ የነበሩት የብሔራዊ ዓይነ ስውራን ማህበር ፕሬዚዳንት አሁን በውጭ ሀገር አሉ፣ ጠንካራና ጎበዝ ሰው ነበሩ። ሁኔታውን ስንነግራቸው በደንብ ነው ዩስሊ እኛ የምንሰራው አይደለም፣ ይሄ እኛ የልጆች ከልጅነት ዓይነ ስውራን የሆኑ በንጉሱ ጊዜ የተቋቋሙ በኢትዮጵያ ውስጥ ብዙ አዳሪ ትምህርት ቤቶች አሉ፣ ከ1 እስከ 6 የሚማሩባቸው፣ ከዛ በኋላ ወጥተው የሚማሩባቸው። እነዛን ነው ማስተናገድ የሚችል። እስካሁን ያለው ትሬንዱም ልምዱም ይሄ ነው። ስለዚህ አሁን እንደዚህ አይነት ድርጅት ሊቋቋም ይገባል። አሁን ስናያችሁ ብዙ ናቸው። አንድም ሰው ቢሆን እኛ እዚህ የምናስተናግደው ነገር የለም፣ በቃ ከአባልነት ከመመዝገብ ውጭ። ስለዚህ የዚህ አይነት ግሩፕ ከተነሳ ለዚህ አይነቱ ግሩፕ ሰው መልካም ሊሆን ይችላል። ትመክሩት ትችላላችሁ። የሳይኮሎጂውን የምኑን ከሐኪሙን በላይ የህይወት ልምድ ይበልጣል። ሊቭድ ኤክስፒሪየንስ የሚባለው ነገርና በዛ ቢሆን የሚለው ነገር ተነገረን። እኛም ጠንክረን ያው እሱን ደብዳቤውን እነሱም የተሰማቸውን ስሜት የጻፉልን ማህበራዊ ጉዳይና እንዳልኩሽ ያደጋና ዝግጁነት የሚባለው መስሪያ ቤት ሄደን ፈቃዱን አገኘን። ፈቃዱን ካገኘሽ በኋላ ያው ፈቃዱን ለማግኘት የራሱ ቤት መከራየት ነበረበት። ቤት ተከራየን። እንዳሁን እንግዲህ ቤት ክራይ ይዛኔ ውድ አልነበረም። ከ5 ዓመት በፊት እኛ ናዝሬት ስኩል ሙሉ ግቢ ነው በ300 ብር ነበር የተከራየነው። ግቢው ትልቅ ነው፣ ክፍሎቹ ትንሽ ቢሆኑ ግን ስራችን ለመጀመር አስችሎን ነበር። ትንሽ ጊዜ እዛ መስራት እንደጀመርን ያው የግዴታ ፈንድ አፈላልገሽ እንደዛ አድርገሽ ነው ያው ልትሰሪ የምትችይው። ከሀገር ውስጥ የሚደረግልን ድጋፍ ስላልነበረ ማለት ነው። እና በጊዜው ከብሪቲሽ ኤምባሲ ለመጀመሪያ ጊዜ ድጋፍ አደረገልን። የሪሃብሊቴሽኑን ስራ ለመስራት ወይም የብሬል ማስተማሩን፣ ከጊዜ በኋላ የሆኑትን የእንቅስቃሴ ትምህርት ማስተማሩን እንደዚህ የመሳሰሉትና የሳይኮሎጂ ስራውን ለመስራት እነዚህ ነገሮች አስተማሩን፣ ፈንድ አደረጉን። በዛ ስራችንን ጀመርን። ግን ጀምረን ከትንሽ ጊዜ በኋላ ቤቱን ያከራዩን ሴት ውጪ ስለነበሩ ከውጪ ሲመለሱ አስለቀቁን። እንደገና ሌላ ቤት ተከራየን። በቃ ከዛ ትንሽ ጊዜ ትቆይና ያስለቀቁሻል፣ ደግሞ ሌላ ቤት ትከራያለሽ። እንደዛ ሲሆን ብቻ 4 ኪሎ 6 ኪሎ ግንፍሌ ምናምን አካባቢ ጋር እየዞርን እየተከራየን ቆየን። በመጨረሻ ናዝሬት ስኩል አካባቢ ጋር ነበርን። ከዛ አንድ ትልቅ ቤት አገኘን። ምናልባት ቅድስተ ማርያም አካባቢ የስፖርት ኮሚሽኑ ፊት ለፊት ድሮ የማህበረ ቅዱሳን የአዲስ አበባ ቅርንጫፍ ነበር ይመስለኛል። እኔ እዛ ዩኒቨርሲቲ ስማር የሄድኩኝ የግቢ ጉባኤ ይሳተፍበት ነበር። ትልቅ ግቢ ነው፣ ወደ 10 ምናምን ክፍሎች አሉት። ለሪሃብሊቴሽን ምቹ የሆነ አግኝተን እዛ ገባን። ለረጅም ጊዜ እዛ ነው የቆየ ነው እና በየጊዜው እንግዲህ ዓይነ ስውራን ይመጣሉ። መጀመሪያ ምን አገልግሎት ነበር እየሰጣችሁ የጀመራችሁት? መጀመሪያስ ደግሞ እናንተ ጋር የመጣው ሰው ምናምን ትዝ ይልሻል? የነበረው ጭቅስት ያስታውሳል? ለምሳሌ እኛ 96 97 ጋር ነው ይሄንን ትምህርት ቤት የጀመር ነው ማስተማር የጀመር ነው። ስለዚህ የመጀመሪያው ዓይነ ስውራን የመጡት ለምሳሌ አንዱ አሁንም እኛ ከተቀጥሮ ይሰራል። በኢትዮ ኤርትራ ጦርነት ጊዜ ዓይነ ስውር የሆነ የዚህ 4 ኪሎ አካባቢ ልጅ ያው ያኔ ለኢትዮ ኤርትራ ጦርነት ጊዜ ሁሉም ሰው ተነስቶ ሲሄድ ወጣቶቹ በሙሉ ሆ ብለው ሄደዋል። ከዛ ውስጥ አንዱ ነበር። በጦርነቱ ነው ዓይኑን ያጣው። ሌሎችም ነበሩ። ሌላው ደግሞ ድንገት ነው እሱም እንደዚህ ሆስፒታል ለማስታመም እህቱን አድሮ እዛ ብርድ ላይ አድሬ ነው የሚለው፣ ግን በዛ ምክንያት ዓይነ ስውር የሆነ አሁን እነዚህ ምነግርሽ ሁሉ ግን ሰክሰስፉል ናቸው። ራሳቸውን ችለው ትልቅ ደረጃ ደርሰዋል። ሌላው አንድ ሁለቱ ደግሞ ከገጠር የመጡ ልጆች ነበሩ። 10 ልጆች ነበሩ። 10 ልጆች በአንድ ተቀበላችሁ? አዎ በጣም እና እኛ ራሳችን ምንሽ የሚከፈለን ነገር ስለሌለ በሽፍት ነው የምንመጣው። በሳምንት 3 ቀን በተራ እናደርግ ነበር። እኔ ግን በቢሮው ውስጥ የበጎ ፈቃድ ስራ ነበረ፣ የፓብሊክ ሪሌሽን ስራ ነበረ። ያንን እየሰራሁኝ የተለያየ ድርጅቶች ጋር በመሄድ
አንዳንዶቹን መጥቶ ማስጎብኘት ምናምን እንሰራ ነበር። ግን ከዛ ሌሎች ድርጅቶች ኢንተረስት አድርገው ወደኛ መምጣት ጀመሩ። መጥተው ሲያዩን ያስደነግጣል። ያው ሾኪንግም ነው ደግሞ አሁንም ቢሆን ያው ሰውም ጀነራል እኩል አይን ነው የሚያየው። ሁሉም ሰው አይነ ስውር ሲሆን ከልጅነቱ ነው ወይ አይደለም የሚለው አሁን አዲስ ህይወት ከተቋቋመ በኋላ ነው ሰው መለየት የጀመረው ማለት ይችላል። ምክንያቱም ሁሉም ሰው የሚያይበት እድሜ ይለያያል። አሁን እኛ ብዙ እንድንሰራ የሚያስገድዱን ያለ እረፍት እንድንሰራ የሚያደርጉን ከጊዜ በኋላ አይነ ስውርነት የሚከሰትባቸው ሰዎች በየቀኑ መጨመር ነው። ከዛን ጊዜ ጀምሮ አሁን እንግዲህ እኛ ወደ 1000 ምናምን ለዛውም እኛ እንግዲህ በፕሮሞሽን እና በሌሎች ስራዎች ላይ ብዙም አንሰራም። ምክንያቱም አንድ ቀን በቲቪ ወይም በሬዲዮ ከተናገረች በጣም ብዙ ሰው ነው ወደ ማዕከላችን የሚመጣው እና አሁን ያለንበት ቦታ ደግሞ የሚገባውን ደረጃውን በጠበቀ ቦታ ላይ አይደለም። ከትንሽ ሰው በላይ ማስተናገድ አንችልም። ግን ቢሆን ደስ የሚለኝ በሁሉም አላማውም የድርጅቱ በሁሉም ክልሎች ላይ አንዳንድ እንደዚህ አይነት የሪሃቢሊቴሽን ስራዎች እንዲሰሩና በዛ ላይ የገጠማቸው ሰዎች አዲስ አበባ መጥተው ሳይቸገሩ ቢማሩ ሳይቸገሩ ሪሃቢሊቴት ቢያደርጉ ቤተሰቦቻቸውና በአካባቢያቸው ላይ ሆነው ደስ ይለናል። ምክንያቱም አለማየት ተጨምሮ በማታውቂው አዲስ አበባ መጥተሽ ብዙዎቹ በጣም ሰፈር ያደርጋሉ። እኛም አብረናቸው እንድንቸገር እንጨነቃለን። ቢያንስ የምንረዳቸው ነገር ባይኖርም ያንን አጋጣሚ ግን ስንጠቀም አንዳንዴ ከክልል መጥተው እዚህ ወድቁ ላየናቸው ለአንድ 5 ልጆች ግን እንደ ህግ ቢሮ ውስጥ ማሳደር አይቻልም ይሆናል። እኛ ግን እያሳደርን አስተምረው ልጆቹን ራሳቸውን ችለዋል። ያ ያስደስተኛል። ማለት እንደ ሰው ስታይ አንድ ሰው አዲስ አበባ ውስጥ የሚያውቀው ሰው ሳይኖረው የሚያድርበት ቤት ሳይኖረው ይብን አንዳንድ ጊዜ አከራዮችም እንደዚህ አይነት ሰው ኪራይ ያከራዩአቸውም እና አብዛኞቹ ደግሞ በስፔሻሊ ከአይነ ስውርነቱ በተጨማሪ ሌላ አንድ ጉዳት ካለ ወይ እግር ወይ እጅ ካለ ማንም አያስጠጋቸውም። አዲስ ህይወት ግን ይህን በድፍረት ያደርግ ነበር። በድፍረት ሳይሆን ያው ሰዎች ናቸው፣ ዘላለም እኛ ጋር አይኖሩም፣ ከተማሩ ሊቀየሩ ይችላሉ ብዬ እኔ በራሴ በጣም አምናለሁኝ። በራሴም ላይ ስላየሁት ከዛ ያው ተቀይረው ልጆቹ ተምረው በሌላቸውን ተምረው እንግዲህ ያው ወይን ሸተና የተሻለ በጣም ስለዚህ እሷም አንዷ ነች። ሌሎችም አሉኝ በጣም ደስ የሚልሽ እንደ ልጆቼ ነው ማያቸው ብቻ ወደኛ የመጡትን በሙሉና የአዲስ ህይወት አባላት በጣም እኛ ባይዘው አሁን የሚመስለው ሰው እኛ ሰውን የምናግዘው ነው። እኛ ጋር የሚመጣው በጣም የተለያየ ፕሮፌሽን ያለው ሰው፣ በህይወት ልምድ ያለው ሰው፣ በስራ ልምድ ያለው ሰው፣ በሁሉ ነገር ልምድ ያለው ሰው ነው። ስለዚህ እኛን እንደውም ከነሱ በጣም ብዙ ነገር የምንማረው እንደ አድቫይዘርም እንጠቀምባቸዋለን። እንደ አማካሪ ሁሉ ብዙ ነገር የሚያውቁ ሰዎች ናቸው ወደኛ የሚመጡት። እኛም ጋር ሲመጡ የአእምሮ ሰላም ስለሚያገኙም ጭምር ይመስለኛል ያግዙናል። በዚህ ብዙ አባላት አሉን የሚያግዙንም ሞቶሊ እነሱ ቤተሰቦቻቸውም የሚያግዙን አሉ። ያ በጣም ያስደስተኛል። በጣም ደስ የሚል ስራ ነው። ቀላል አይደለም በጣም አሁን 25 አመት ጉዞ የ25 አመት ነው አይደለ? ያኔ በጥቂት ልጆች የተቋቋመው አዲስ ህይወት እስከዛሬ በቁጥር ምን ያህል ልጆችን አፈራ ማለት እንችላለን? እኛ እንግዲህ እኛ ብዙ ነው በቁጥር መቁጠር። እኛ አሁን በትክክል እኛ ጋር ሰርቪስ የወሰዱትን ነው ሬጅስተር አድርገን የምንይዘው። አሁን ወደ 1200 በላይ ናቸው 1200 አገልግሎቱን አግኝተው። እንግዲህ አገልግሎት ማለት ለምሳሌ ትምህርታቸውን መቀጠል ያለባቸውን ወጣቶች ከሆኑ ለምሳሌ ዲግሪ ይዞ አይነ ስውር የሆነ ሰው ማስተርሱን እንዲሰራ ነው እኛ የምናበረታታው። ምክንያቱም እነዚህን ስኪሎች ማዳበር አለበት። የእንቅስቃሴውን በደንብ የማዳመጡን ከዛ ላዳምጦ በብሬሉም ይሁን በኮምፒውተር ኖት መያዙን እነዚህ ነገሮች በደንብ ከሰለጠነ በኋላ የሚሆነው ምንድነው ወደ ትምህርት ቤት መግባት ነው። እና በዚህ አመት የሚመረቁ የዚህ አይነት ተማሪዎች አሉን። የዲግሪም የማስተርስም ተማሪዎች አሉን። ግን ሁሉም ከጊዜ በኋላ የሆኑ ግን
የስራ ፕሮፌሽናቸው የተለያየ። አሁን አንዱ ባንከር ነው፣ አንዷ ሲቪል ኢንጂነር ነበረች። እንደው ኢንሸት ግን እሷ ኦልሞስት ግራጁዌት አድርጋ ስራ ከያዘች በኋላ ነው አይነ ስውር የሆነችው። ግን ዘንድሮ ማስተርሷን ይዛለች። ምክንያቱም መንገዱን ማሳየት አለብሽ። እኔም በቀጥታ ትምህርት ቤት ነው የገባሁት ዩኒቨርሲቲ አትሪኮስ። ልክ እዛ ብሬሉን ወስደሽ ቀጥታ ወደ ዩኒቨርሲቲ ነው የገባሽው? አይ ድጋሚ እኔ ሳይንስ ተማሪ ነበርኩኝ። የሶሻል ሳይንስ ተምሬ ማለት ከ9ኛ ክፍል ምናምን አለ የሚጀምርኩት፣ ግን ድጋሚ ማትሪክ ወሰድኩኝ። ያው ውጤቱ መጣልኝ። ዩኒቨርሲቲ ጆይን አደረኩኝ። አዲስ አበባ ዩኒቨርሲቲ ነው? አዲስ አበባ ዩኒቨርሲቲ። እሺ ለምንድን ነው የተማርሽው? የመጀመሪያ የተማርኩት ሊትሬቸር ነው፣ በቋንቋና ስነ ጽሁፍ አፕላይድ ሊንጉስቲክስ በሚባል። በወቅቱ እኔ በተማርኩበት ጊዜ በጣም ለህይወት ጠቃሚ ትምህርት ነው አፕላይድ ሊንጉስቲክስ። ሁሉንም ነገር ሊያሰራሽ የሚችል ሰፊ የስራ እድልም ይፈጥራል። ለምሳሌ የፓብሊክ ሪሌሽን፣ የጆርናል የጋዜጠኝነት፣ የኤዲቲንግ፣ የስነ ጽሁፍ፣ የሪፖርቲንግ እነዚህን ሁሉ ነው እኛ በዛን 5 አመት የተማርነው እና በቀጥታም እውነት ነው ስንመረቅም እንደተነገረንም በቀጥታ ወደ ስራ ነው የገባነው። በቃ ስለዚህ ቢሮአችን ላይ የነበሩብንን የሪፖርት መጽሐፍ፣ ቢሮአችን ላይ የነበረብንን የፕሮፖዛል ማዘጋጀት፣ ቢሮአችን ላይ የነበሩብንን ብዙ ነገሮች ፈትቷል። እኔም ከዛ በኋላ ከመጣሁ በኋላ እና ቀጥታ ወደ አዲስ ህይወት ነው ተመልሰሽ ወደ ስራ የገባሽው? አዲስ ህይወት ነው የገባሁት። አዲስ ህይወት እውነቴን ነው የምልሽ፣ እኔ ሌላም ቦታ ሄጄ ለመስራት የምችልም አይመስለኝም። ምክንያቱም እኔ የምወደው ነገር ያው ብቻ ነው ያደናቀፈኝ ሰዎች ያደናቅፋቸው ብዬ ማሰብ ሴት ነኝ። ስለዚህ እንደውም በቃ ከዚህ አመት ጀምሮ ብዬ ላለቆቼ ማስገብቻ ካለው ሌላ ቦታ ስራ ካለኝ ኤክስፒሪየንስ እና የስራ ልምድም አሁን የትምህርት ደረጃዬንም ሳስብ በትልቅ ደረጃ ሊያስከትለኝ ይችላል። አንዳንድ የሚወጡ ማስታወቂያዎችን አያለሁኝ። ግን እንደዛ ብዬ ያሰብከው ቀን ብቻ 2 ሰው ወይ 3 ሰው አዲስ ሰው ይመጣል። ስለዚህ ያንን ሰው እስቲ እነዚህ ደግሞ ትንሽ ይጽናኑ በሚል እነሱ ማነጋገር ስትጀምሪ ምን ስትይ ግን አሁን ከቅርብ ጊዜ ወዲህ እንኳን ብዙም ቦታም አፕላይም ለማድረግም ሙከራም አላደርግም። ምክንያቱም በየቀኑ የመንፈስ ሰላም ካለሽ እግዚአብሔርም አንዴ ወደዚህ መንገድ የጠራኝ ወይም ለዚህም ነው ብዬም አስባለሁ። አንዳንዴ ምናልባት መክሊቴ ይሄ ነው ከጊዜ በኋላ የሆንኩበት ብዬም ስለማስብ በደንብ ደግሞ ከኖርኩኝና ከሰራው ላይ ቀር ለሀገርም በረከት ሊሆን ይችላል። አሁን የሪሃቢሊቴሽን በመኖሩ ከየሆስፒታሉ ወደኛ ይላካሉ። ለምሳሌ ወጣቶች አይነ ስውራን ሲሆኑ ተስፋ ማስቆረጥ ከባድ ነው። ለምሳሌ ይመልሷቸዋል፣ ወደኛ ይልኳቸዋል። እኛ ጋር ሲመጡ ደግሞ መቼም አንድ አይነ ስውር ብዙ ጊዜ እኛ ጋር ሲመጣ በ4 ሰው 5 ሰው ተደግፎ ነው የሚመጣው። ምክንያቱም ሚስት ታዝናለች፣ እናት ከሆነች ባል ከሆነ እንደዚህ ልጆቹ ግን በኋላ ጠንክረው ሲያዋቸው ግን መጨረሻ እነሱም እኛም ደስ ብሎን ያኔ ሲመጡ የሆነ ያዘኑትን ነገር ደግሞ ይነግሩናል። አሁን የኛ ማዕከል የነበረበት ትልቅ ቢሮ ነበረ እና ኪራዩ ሲወደድ ያው ረጃዎችን መክፈል ሲያቆሙ አሁን የገባነው ኪራይ ቤቶች የሰጡን ትንሽ ሪሃቢሊቴሽን ቦታ ነች እና ጠባብ ነው እና አዛኛው ቦታ ሆነን ብዙ ሰዎችን የምናግዘውን ያክል ኢቭን እናሳድር ነበረ። እና አሁን ግን አንዳንድ ልጆች ቅርብ ቀን አሁን መጥተው ለምሳሌ በቅርቡ አይነ ስውር የሆነች አንድ ነርስ አለች። ግራጁዌት አድርጋ 1 ወር እንደሰራች ነው የሆነችው። አሁን ወደኛ ሪሃቢሊቴሽን ለመምጣት ከሩቅ ቦታ ነው የምትመጣው፣ ከወደ አሸዋ ሜዳ ምናምን ከሚባል አካባቢ እና ያሳዝነኛል። አሁን አንዳንድ ጊዜ ልጆቹ ቀን በቀን መምጣት እየፈለጉ አሁን ስለሱ ቅድም ስለወራን በአይምሮ ይሷን ነበር ማስበው። አሁን እነዛ ቤቶች ቢኖሩ እነዚህ ልጆች እዚህ ውስጥ ማሳደር ትችያለሽ፣ ግን አሁን ያን ማድረጋችን ግን የልጆቹን ፕሮብሌም ደግሞ በጣም ትገነዘቢያለሽ ከማንም የበለጠ። ግን ልጆቹን ደግሞ አሁን ካለው የትራንስፖርት ውድነት የተነሳ ለጊዜው በደንብ እስክትለማመድ ብቻዋን ስለማትሄድ ከሰው ጋር የሚኖራቸው ሰው እንዲያመላልስሽ መለመኑ ምናምን እነዚህ ነገሮች ባሉኝ ልጆች ላይ ያዋሉ አሁን በተለይ አሁን ባሉት ልጆች ላይ እና ያሳዝነኛል አንዳንዴ። አሁን በተለይ ራስሽ እኮ ተምረሽ ስራ ይዘሽ ምናምን ብቻ ማየትሽ ሳይሆን ቀን ተቀን እንደነዚህ አይነት ሰዎች ህይወት ውስጥ ስትሆኚ ደግሞ የእያንዳንዱን ሰው
ደግሞም ሲመጡ መጀመሪያ እኔ ስለማነጋገር እንደውም ማስተማሪ ትመክረኝ ነበረ። ማስተርሴን ስማር እንዳይጋባብሽ ተጠንቀቂ፣ የሰው ስሜት ትለኛለች። ግን እኔ ይጋባብኛል። በጣም ነው ማረሳቸው ማስታውሳቸው። አሁንም ይህንን ስናወራ አንዳንዶቹ ፊቴ ይመጡብኛል። እውነቴን ነው የምነግርሽ። ስፔሻሊ አሁን የነገርኩሽ ነርስ ልጅ፣ ሌሎችም አሉ። ምክንያቱም በማታውቂው ሀገር ውስጥ መጥተሽ ለመማር የምትሞክሪው ትምህርት እያየሽም ከባድ ነው። አዲስ አበባ ለመሄድ ላይ ደግሞ ተጨምሮ እና እነዛ ነገሮች ያሳስቡኛል፣ ያሳዝኑኛል። እንግዲህ ወደፊት የኛ ሪያልቴሽንም ያው ተስፋን ቆርጥም ትልቅ ይሆናል። እንደዛ እናደርጋለን ብለን እናስባለን። እነዛ አንዳንዶች የሆነ ስሜቴን ይነኩታል። ደስ የሚሉኛል። አንዳንዴ ወላጆችም ጠንካራ ወላጆችም አሉ በልጆቻቸው አዝነው መልሰው ተስተካክለው ደግሞ የምታያቸው። አንዳንዱ ደግሞ በቃ ተስፋ ቆርጦ የሚተዋቸው አለ። እኔ አሁን በሚተዋቸው ወላጆቻቸውና ቤተሰቦቻቸው አላዝንም። ስፔሻሊ ከባድ ነው። አንዱ ልጅሽን ልታስተምሪ ምንም ቢሆን ያ ሰውዬ አይነ ስውር ሆነ ማለት እዛ ቤት ተጨማሪ ሎድ አለ፣ ተጨማሪ እንትን ያስፈልግሻል። ልጁን ሰርቭ ለማድረግ ሊሆን ይችላል፣ ሚስትየውን ሰርቭ ለማድረግ ይችላል። እንግዲህ አሁን ተምረሽ ነርስ ሆነሽ አይነ ስውር ስትሆኚ ምን ታደርጊያለሽ? እንግዲህ በቃ የዚችም ልጅ ምኞቷ ስራ ይዛ አቅማ ራሷን ችላ ለመኖር ነው እና ያሳዘነኛል። አሁን እሷን ሳስብ ከሚመጡበት ርቀት አንድ ጓደኛዋ ጋር ነው የምትኖረው። ግን ልጁም ሊረዳት በጣም ይሞክራል። ጥንካሬውን ያለሁኝ አስባለሁ። እንደ ወይ እሱ የሚቀጠርበት ነገር ቢያገኝ እሷን ቢረዳት፣ እሷ ለበየቀኑ ትመላለስ ምናምን ብለሽ ታስቢያለሽ። እኛ የምናደርጋቸው ሳፖርቶች ትንሽ ስለሆኑ እንደገና የኢንሱራን ባይዘው ኢንሱራን ማስተማር ከባድ ነው። የሚማሩበት ኢንስትሩመንቶች ከባድ ናቸው። ኢቨን እቺ ነጭ በትር ይዘዋት የሚሄዱት አሁን በኢትዮጵያ ገበያ ኬን ይባላል፣ ዋይት ኬን ይባላል። በኢትዮጵያ ገበያ ወደ 2500 ብር ደርሷል። እና ስለዚህ እነዚህ ልጆች በምንድን ነው ይሄንን ህይወት እንደው ለማመዱ ስንል ቤተሰብ ላይ ተጨማሪ መሆናቸውን እያሰቡ በተለይ የተማሩ ስለሚሆኑ ይቆጫሉ፣ ይጸጸታሉ እና ታደርጊያለሽ እና ግን የሚልሽ ከሆነ ጊዜ በኋላ እንደሚስተካከል ብናምንም ግን ይህንን አስቸጋሪ ሁኔታዎች የሚያልፉባቸው ነገሮች ግን እኛንም እነሱንም ያስጨንቁናል፣ ያሳዝኑናል እና ይሄ አንዳንዴ እንደው እንደዚህ አይነት ቦታ ስቀርብ ያሳዝነኛል። ምክንያቱም የኢትዮጵያውያን መልካም ህዝብ ነው። ኢትዮጵያ ወጣ እስቲ ያግዙሻል፣ ይልሻል። ግን ለመታገዝም አንቺ ለመውጣትም የመጀመሪያ መሰረታዊ የሆኑ ነገሮችን መያዝ ያስፈልጋል። እኛ ለምሳሌ አንድ ሰው ብቻዬን ልሂድ ቢለን እሺ አንልም። ምክንያቱም መሰልጠን አለበት። ይችን በትሯን ይዞ እንደ ልብ መንቀሳቀስ አለበት። ልክ እንደ መንጃ ፈቃድ ድራይቪንግ ላይሰንስ እንደሚባለው አይነት በደንብ ካልቻሉ ልሽ አሁን ከጊዜ በኋላ የሚኖት ሁሉ ነገር ስዕሉ አይምሯቸው ውስጥ አለ። እንዴት እንደሚሄዱ፣ እንዴት ታክሲ እንደሚይዙ፣ እንዴት ምን እንደሚያደርጉ ያውቃሉ። ግን መታገዝ አለባቸው። በዛ ታግዘው ሲሄዱ ነው እኛም የሆነ ደስታ የሚፈጥርልን። ግን ያችን አሁን ዚስ ይር አሁን በዚህ አመት ባለፈው አመት የመጡ ልጆች ግን እንደ በፊቱ ጊዜ ብዙ የመደገፍ አቅሙንና እኛም ጋር ሳድረን ስለማንረዳቸው እነዛ ነገሮች ይረብሹሻል፣ ያሳዝኑሻል። ስትጠየቂ ልክ ነው እንደ አዲስ ህይወት ሰክሰስፉል ነን እኛ የተነሳንበት አላማ ተሳክቷል። ግን ስቲል እየመጡ ያሉ ልጆችን ግን ያሳዝናል። ስፔሻሊ በሀገሪቱ ውስጥ ያለው ይሄ ነው። ሆስፒታል ሲሄዱ ወደኛ ይልኳቸዋል፣ ጳውሎስ ወደኛ ይልካቸዋል፣ ሚኒክ ወደኛ ይልክልናል። በእኛ ደግሞ ምንድነው የምናደርገው? እንግዲህ አሁን በዚህ አመት ግን ያው ቆርጠን ተነስተናል። ራሳችንን ፕሮሞት ማድረግ፣ ኔትወርክ መፍጠር። ኔትወርካችን ጥሩ ነው። በአካባቢያችንና በዙሪያችን ጥሩ በጣም በጥሩ ትብብር እንሰራለን። ግን ያም ሆኖ ግን ያስፈልገናል። አሁንም በጣም ራሳችንን ፕሮሞት ማድረግ መሸጥ ያስፈልገናል። ምክንያቱም ልጆቹ ወይም ወደኛ የሚመጡት ሰዎች እንዲታገዙ ከመፈለግ አንጻር። ምክንያቱም
በትንሽ ብር እንደ ልጅሽ በ100 ብር ደብተር እስክሪብቶ የምትገዥላቸው አይነት አይደለም። እነዚህ መጠቀሚያዎቻቸው ማለት ነው። ስለዚህ ያው ዶላሩ እየጨመረ በሄደ ቁጥር የግዢው ዋጋ እየጨመረ ነው የሚሄደው። እነሱን በማድረግ ግን በተለያየ ጊዜ አሁን እግዚአብሔር ይመስገን የተለያዩ ዶናሮችን ስለነበሩም በነዛ እየታገዝን እንዳልኩሽ የመማሪያቸውን የማስተማሪያቸውን ነገር ከበር እናደርጋለን። ግን እንዴት ሆነ ይምጡና ይማሩ ግን የሚለው ለእኛ አሁን ጥያቄ እየፈጠረ፣ ምክንያቱም ከተማው በጣም እየራቀ ስለሄደ ወደኛ ሴንተር ለመምጣት እነሱም እየከበዳቸው ነው። እነዛ ነገሮች ያሳዝኑኛል እንጂ አዲስ ሕይወት በዚህ ረገድ ሰክሰስፉል ነው። አዎ ቀላል እንዳልሹ ነው ማለት ከዚህ በለጠ በደንብ ተሰርቶ ሌሎችንም በጣም በንጠቀም ብናግዝ። ደግሞም ከረንትሊ አይነ ስውርነት በጣም እየበዛ ነው። እኛ አሁን በ2026 ጀምሮ የምንሰራቸው ስራዎች አንዱም ፕሪቬንሽን ነው፣ መከላከል ላይ ነው። ምክንያቱም አሁን ረጅም ሰዓት እንግዲህ በስልክ ላይ ሲጠቀሙ የነበሩ ህጻናት አሁን 7ኛ ክፍል ሲገቡ ማንበብ ሳይችሉ ወደኛ ይመጣሉ። እናቶች በጣም ያዝናሉ፣ ልጆቹ በጣም ስሜታቸው ይጎዳል። ይህን ግን ለልጆች መቼስ ሞባይል መስጠት እኛም ቢሆን ረጅም ሰዓት ሞባይል ላይ ወይም የተለያየ ሶሻል ሚዲያ ላይ ያለመቆየት መልካም ይመስለኛል። ምናልባት ወደ ማጠቃለያው እየሄድን ስለሆነ ስለ አዲስ ሕይወት ትንሽ ትነግሪናለሽ ተጨማሪ ነገሮችን። ግን ሳላነሳው ማላልፈው ብዬ ሰው በጣም ተስፋ የሚያጣበት ጊዜ አለ። በጣም በተለይ ደግሞ እንደዚህ አይነት ነገሮች ከጊዜ በኋላ የሚከሰቱ ነገሮች መጀመሪያውኑ ሲሆን አንዳንድ ጊዜ ተቀብሎ የሚመጣ አለና ከጊዜ በኋላ ግን ሲሆን እኔ ከወይኒ ታሪክ ብዙ ተምሬያለሁና ሁሉ ነገር ይጨልምበታል፣ ቤተሰብም ተስፋ ይቆርጣል እና እነዛን ሰዎች ግን ከምንም በቃ ምንም ማረባም እንደዚህ ነኝ ብሎ ለሚያስብ ሰው መጀመሪያ ወደ አዲስ ሕይወት ሲመጣ የሚያገኘው አንቺ ነው እና የመጀመሪያዋ ተጠያቂዋ ሴት አንቺ ነሽ እና ለእነዚህ ልጆች በጣም ከምታስታውሹ የመጀመሪያ የሰማሽው ታሪክ ካለና ያው ይኖራል 1000 ምናምን ሰው እንግዲህ በዚህ ዘመን ውስጥ አሉና የምታስታውሹን ከዛ በጣም አሳዝኖሽ የነበረና አሁን ላይ ደግሞ ያለበትን ሁኔታ የምታስታውሹን አንድ ሰው ብታጫውቺ ደስ ይለኛል። እንደው የቀርብሽ ያው የኔንሸት ባች ጋር ልምጣ። ሁሉም ያሳዝነኛል፣ ግን የሱ ስፔሻል የሚያደርገው አይነ ስውርነቱ ብቻ ሳይሆን መናገር አይችልም ነበር። ቀኝ እጁና ቀኝ እግሩ ይመስለኛል መሄድ አይችልም እና አንድ ድርጅት ውስጥ የመጣው ከወደ ኢሊባቦር አካባቢ ይመስለኛል ግን ግራጁዌት አድርጎ ስራ ተቀጥሮ ነበር። በአጋጣሚ ግን እሱም አንድ ወር እንደሰራ በአንድ ሕክምና ሆስፒታል ውስጥ ገብቶ ሙሉ በሙሉ አይነ ስውር ሆነ፣ ፓራላይዝ አደረገ። ከዛ እዛ ጋር መቀመጥ አልፈልግም። ያው ገጠር ሲሆን ችግሩ ሰው እንደ ሰው አይቆጥረውም። ትናንት የሚያቆም ሰው ቢጎዳ በቃ ይተወዋል እና ያንን ስሜት መቋቋም ስላልቻለ ወደ አዲስ አበባ ይመጣና አዲስ አበባ ከመጣ በኋላ እዚህ ወደ 6 ኪሎ ጋር ለማዳም ማንም የሚባለው እዛ ያስቀሙታል እና በኋላ ትንሽ ካገገመ በኋላ ከመንገድ ያገኙት እና መጨረሻ 21 አይነ ስውራን ሪሃቢሊቴሽን አለ አይስምንም አትላችሁ ወስዳችሁ አስቀምጡት አይነት ብለዋቸው ይመስለኛል። ምንም ማለት አይደለም። እኔ እኮ የሚያስጨንቅሽ እኔ ሁሉም ሰው ቢታገዝ ደስ ይለኛል። እንደውም አይነ ስውራን በተወሰነ ከጊዜ በኋላ የሆኑት 6 ወር ምናምን ሪሃቢሊቴሽን ማደሪያ ኖሮ ቢማሩ ነው ደስ የሚለኝ። እንብቲ ከዛ በደንብ ፐርፌክት ይሆናሉ እና የዛኔ እሱ እኔ ቢሮ ስመጣ አንድ ቀን ጧት ቢሮ ስመጣ አንድ ሰው ወንበር ላይ ቁጭ ብሏል። መናገር አይችልም፣ ማየት አይችልም፣ መንቀሳቀስ አይችልም እና ሰዎቹ የሚያስፈልገውን እቃ ሰርቶ ሊበላበት የሚችል እቃ ምናምን አብረው አምጥተው አስቀምጠዋል። እና መጀመሪያ እኔ ምንም እንደሆነም አልገባኝም። ብቻ ውስጥ ገብቼ መጨረሻ ላይ ጥበቃው አርሊ መጥተው እንዳስቀመጡት እንደዚህ እንደሆነ ምናምን ይነግሩኛል። እንግዲህ ይሰማናል የምንነግረውን፣ ግን በምን አይነት መንገድ እናደርጋለን? እና ሴትዮዋ ከዛ መጣች። ቤት ኪራይ ልንከፍልለት እንችላለን፣ በእናንተ በኩል በቃ ይረዳ ምናምን ስትለን እንግዲህ እስቲ እሺ ቤት ይፈለግናል ፈለግን። በዛ ሁኔታ ያለን ሰው ቤት የሚያከራየን አላገኘንም ነበረ። ከዛም እዛው ቢሮአችን አካባቢ አንድ ሰው ተለመነችና እዛም ሲሆን ልብሽ አያርፍም። በቃ አሁን ሰውዬ እንግዲህ እኛን ተስፋ አድርጎ ነው የመጣውና
ብቻ ጧት አነጋግረዋለሁ። ግን ከጊዜ በኋላ ስለሆነ ልጆቹን ሁሉም ሰው ማዋራት አለበት፣ ሁላችሁም ስፖርት እንድታሰሩት እንደዚህ እንድታደርጉት እንል ነበረ። በኋላ ግን እኔ የራሴን ውሳኔ ወሰንኩኝና ላለቆቼ ነግሬ በቃ አሁን እኔ ወስኜ በኋላ አስቸጋሪ ነው አንዳንድ ሰው ከገባ በኋላ የረበሽሽ ሊሆን ይችላል ምናምን ብለው ነበር። ግን እኛ ቀን ስልጠና የምንሰጥበት ቤት አለ። እዛ የተለየ ስልጠናዎች የምንሰጥበት ሩም ውስጥ ጥበቃዎችን ሳማክራቸው ፈቃደኛ ሆኑ። እናንተ የሚተኛበትን ማታ ታስገቡለታላችሁ፣ ከዛ ታወጡለታላችሁ። እዚህ ሆነ። ምክንያቱም ለእኛ የመጸዳጃ ቤቱ ማጠገቡ ጋር አለ፣ እናንተም ትረዱታላችሁ። ነገ ሁላችንም በቃ እነሱም በጣም አዘኑ። ስፔሻሊ አንደኛው ይብን ጸበሉ እያጠንቁት ነበረ። ግን በትንሽ ጊዜ ውስጥ ለውጥ አየን። ማለት ትንሽ ያም ልጁ ምንድነው የሚያዋራው ላይሽ እዛ የነበረ ቦታ ሁሉ ሰው ስለተወው ማንም እንግዲህ ያው ስፒች ቴራፒ የሚባል አለ። ዝም ብላችሁ ፊደል አስቆጥሩት ምናምን ላቸዋለሁ። በየጊዜው ግን እኔ መልስም ሰጠኝ አልሰጠኝ እናዋራዋለን። መጨረሻ ጋር ግን በቃ የሆነ ያክል መናገር ቻለ እና እኛ ጋር ይናገራል። ምን ይላል? ኦኬ ስለዚህ አመቱን ሙሉ ብሬልም ብዙ ለመማር በአንድ እጁ ስለሆነ አልተመቸውም። ግን የእንቅስቃሴውን ትምህርት ተማረና እቺን ኬኗን ይዞ እዛው ግቢ ውስጥ ወዲያ ወዲህ እና ልጆች ነበሩ ስፖርት ያሰሩታል። ምን ይሉታል? የግቢው ሰው ይተባበረዋል። ምን ይለዋል? መጨረሻ ላይ አመቱን ሲቆይ በደንብ መናገር ቻለ እና እኔ አንዳንድ ቀን ቢሮ ውስጥ ሆኜ ወደሱ የሚያድርባት ቤት ፊት ለፊት መስኮት አለ እና አንድ ቀን የሆነ ሰው በጣም እያወራ ነበረ በስልክ እና በኦሮምኛ ነው፣ ከሰፈር ሀገሩ ደውሎ ነው የሚያወራው። ከዛ ብቻ ማመን ስላልቻልኩኝ በመስኮት አዳምጬ ለበሩ ዞሬ ሄድኩኝና እዛ ቤት ማን ገብቶ ነው ማለት እኔ እሱ ብዙ ስለማይንቀሳቀስ ሊጎዳው የገባ ሰው ያለን የመሰለኝ እንጂ እሱ እያወራም አልመሰለኝም። ሲሄድ ፐርፌክትሊ ስልክ ይዞ ያወራል። እውነት እግዚአብሔር የተመሰገነ ይሁን ያልኩት። እኛ ማውራት ከቻለ ሌላው ነገር ያው ቀስ ብሎ ያው እግሩን ትንሽ ኮተት እያደረገን ቢሆን እንቀሳቀስ ነበር። መጨረሻ እንደገና ያው እንግዲህ እኛ ጋር በረታተን መቼም ምልሽ እኛ ዘላለም አንጠቅመው። አሁን አይምሮ ደህና ነው፣ አለማየትህ ነው፣ መናገር ችለሃል፣ በበትር መንቀሳቀስ ስለቻልክ ከልጆች ጋር ይሄድ ከኛ ቢሮ ትምህርት ቤቱ ቅርብ ነው ሚኒሊክ ትምህርት ቤት መግባት አለበት የሚለው ስለው እሱ ወሰነ እና ኮምፒውተር ተማረ በአንድ እጁ። ስቲል በአንድ እጁ ነው። በጣም ፐርፌክት ነው። የሚገርምሽ አሁን የሁላችንም ኮምፒውተርና ስልክ የሚሰራልን እሱ ነው። አሁን ባይ ዘ ዌይ እሱ የአይሲቲ ተማሪ ነበረ። ቀደም ብሎም ግራጁዌት አድርጎ ስራ የተቀጠረው እና ይሄ ምንም አልከበደውም። አሁን እኛ የምንማረው ኮምፒውተር በድምጽ ስለሆነ የተወሰኑ ቴክኒኮች ከአንቺ ከምትሰሪበት ይለያል። ግን አንድ ኮምፒውተር ላይ መጠቀም ይቻላል እና እሱን አደረገ። ትምህርት ይገባ፣ ተፈተነ፣ ማትሪክም ውጤት መጣለት እና ውጤት የመጣለት ጊዜ እኛም ደግሞ አሁን ከነበርንበት ቤት ልቀቁ ተባልን። እዛ ልንለቅ ስንል እንግዲህ ሌላም አንድ ሴት ነበረች። ሴቷን ግቢውን የገዛውን ሰውዬ እንግዲህ እኛ በነፃን ያስቀመጥናት ከረዳት እርዳት። እሱ ግን ውጤትም ስለመጣለት እንግዲህ አንድ ወርም ሆነ 2 ወር እዛው እኛ ጋር ቢሮ ይግባ ብለን ምቹ አይደለም ቢሮ አክቹአሊ እንደ በፊቱ። ግን እዛ ቢሮ ውስጥ እያደረ ምደባውን ይጠብቅ ነበር። አጋጣሚ ጎንደር ዩኒቨርሲቲ ደረሰው። እዛ ሄደ፣ ሶሻል ወርክ ተማረ፣ ግራጁዌት አረገ። አሁን አግብቷል፣ ወልዷል፣ ራሱ ይሰራል። ሁሌም አሁንም ስንገናኝ እንደውም አሁን ጠዋት እኔ ዋንቺ ደወልሽልኝ አካባቢ ቢሮ መጥቶ ነበር። እኔ ቢሮ ስላልነበርኩ ነው አልተገናኘንም። አሁን ደስ ይለኛል እዛ አካባቢ ካለች አንዲት ልጅ ጋር ተዋውቆ። አይነ ስውርም አይደለችም በዘወይ አይነማ ነች ልጁ። በጣም ጸባይኛ ነው እምልሽ። የሚጎልሽ እኮ እውነት ነው። እንደ ሃይማኖት አስተሳሰብ እኮ ሰውን አይኑን ከወደድሽ አይኑን ስታጩ ታዝኛለሽ፣ እግሩን ከወደድሽ እግሩን ሲያጣ ታዝኛለሽ። ግን አይምሮውን ከወደድሽ የሰው ፍጡር ነው እግዚአብሔር የፈጠረው ነው ብለሽ ካመንሽ ግን አሁን በሷ እኔም ላገባ ነው ብሎ ሲነግረኝ በሱ ተደስቼ እንደውም ቀየመው ነው የመሰለው። እንዳትቀየሚኝ
እኔ ላገባ ነው ገና ወደ ፍሬሽ ትምህርት ቤት እየሄደ ነው ያገባው እና ሲለኝ አይ እኔ አልቀየምም ማግባትን ሳይሆን የምቀየመው እሷን አናገርኳት እንደውም ለብቻዋ በቃ የሰው ልጅ አይኑ እግሩ እጁ አይደለም ባል የሚሆነው መልካም አስተሳሰቡ ነው። ስለዚህ ልጁ ጥሩ ልጅ ስለሆነ መልካም ትዳር እንደሚሆንልሽ አስባለሁ። ይህን ሳታስቢ ከሆነ ከሱ ጓደኝነት ያልሽ ደስ ይለኛል። ጠንካራ ልጅ ናት። አሁን አንድ ልጅ ወልደዋል። 4 አመት አካባቢ ልጅ አለው ይመስለኛል። አሁን ግራጁዌት አድርጎ መጥቷል። ከሌሎቹ የሱ ችግሩም ተደራራቢ ስለነበረ በጣም ያሳዝነኛል። ግን አሁን በጣም ነው የምደሰተው በሱ ይገርምሻል። ኮራለሁ ሁሌም በቃ እና ግራጁዌት አድርጎ ሲመጣ ከኤርፖርት በቀጥታ ወደ አዲስ ህይወት ስለመጣ ራሱ ሁሌም ማረሳውን በደንብ ሱፉን አድርጎ ምን ብሎ እኛ ጋር መጥቶ ስለነበረ እና ፎቶ ስንነሳ ምን ስንል ያ ያስደስትሻል። የሚደንቅ ታሪክ ነው። ብዙዎች እንደዚህ የሚገጥሙሽ እንዳሉ ምንም አልጠራጠርም። ብዙ አንዱን ለአብነት አነሳን እንጂ በጣም ብዙዎቹ ባንቺ ምክር ያለፉ ናቸው። ባንቺ ተስፋ ሪሰንት አሁን ያለፈው ሳምንት እንግዲህ አንድ ኮሎኔል አይነ ስውር ነው መጥተዋል። ወለጋ የነበሩ ናቸው። 48 አመታቸው ነው። አይሁን እንግዲህ እንደ መስሪያ ቤታቸው ያው ውጭም ሄደው ለመታከም እድሉን አግኝተው ነበር። ገና አይናቸው ሊድን አልቻለም። አሁን ባለፈው ሳምንት እኛ ጋር የዚህን የእንቅስቃሴውን ትምህርት ባህር ዳር ነው የሚኖሩት ሰውየው ቤተሰባቸው ያለው ሄደዋል። ግን እውነት ነው እኛ ጋር ከመጡ በኋላ የተሰማቸውን ደስታ እሳቸው ሊሄዱ ሲሉ ሲነግሩን የተገነዘብ ነው። 5 ቀን እኛ ጋር ቆይተዋል። ስልጠና የእንቅስቃሴው ምናምን ሰልጥነው ወደ ባህር ዳር ተመልሰዋል። አትሊስት ግን መሰለሽ እኛም በየክልሉ ይኖረናል። እኛ ብዙ ጊዜ የትም ቦታ ቢሮአችን ሲከፈት እዛ ከጊዜ በኋላ የሆኑ አይነ ስውራንን ነው እንደ ሪፕሬዘንታቲቭ እንደ ኃላፊ የምናደርገው። ያቱም እዛ የሚመጡትን ሰዎች ስሜታቸውን ስለሚረዱ ያግዟቸዋል፣ ይረዷቸዋል። እንግዲህ እግዚአብሔር ረድቶን ያው ገንዘቡና እንትኑ ካለ በየክልሉ ሄደን ስንከፍት እንግዲህ በየክልሉም የሚሰሩ ደግሞ እንግዲህ እኛን ጣቢያውን የሚሰሙትን ሀገሬ ቲቪን ካሉና አዲስ ህይወት ለመክፈት ትብብሩን አድርጎ ተከፍቶ እንዲህ አይነት ስራዎችን ሰዎች ማገዝ ደስ ይላል። ከሰው ጋር መስራት ደስ ይላል። ግን ያው ሰው ላይ የምትሰሪው ስራ በአንዴ ውጤቱ በ3 ቀን በ4 ቀን የምታየው አይደለም። ቀስ በተለይ ከማታውቂው ኤክስትሪም ማለት ከማታውቂው ነገር ውስጥ ወጥተሽ ነው አይደል? ማየትን የሚያክል ትልቅ ነገር ውስጥ ወጥተሽ ነው ባለማየት ውስጥ ያለሽ። ስለዚህ ባለማየት ውስጥ ያለውን ብርሃን ለማሳየት ቴክስት ታይም ጊዜ ይወስዳል። ግን ያም ሆኖ እኔ ልጆቹ አብረው የሚሰሩት ጠንካራ ልጆች እና ያው እኛም እንደ ኩራት የምናየው አብዛኞቹ የኛ ከጊዜ በኋላ የሆኑ ልጆችን አቅም ኖሯቸው መስራት ከቻሉ እኛ ጋር ይቀጠራሉ። አሁንም መምህራኖች አሉን፣ የሞቢሊቲ አሰልጣኝ አለን፣ ሌሎች ሰራተኞችም አሉን። ፉሊ ስራችን የምንሰራቸው ስራዎች አሉ። ሁሉም ደግሞ አካዳሚክ ትምህርት ውስጥ አይገባም። ለሌሎች ደግሞ የቢዝነስ ትናንሽ አነስተኛ ንግድ ሰልጥነው ትንንሽ መነሻ ካፒታል ቢሆን ተሰጥቷቸው ራሳቸውን የቻሉ ደግሞ እንደዚህ አይነት በዚህ ዘርፍ የሚያሉ ልጆች ሰዎች አሉ። እነሱም በጣም ያኮሩኛል፣ ያስደስቱኛል። እውነት ለመናገር ታሪካቸው ቢገርመኝም አሁን የደረሱበትን ግን ሁሌ ያስደንቀኛል። አብዛኞቹ እዛ ላይ ደርሰዋል። ደስ ይለናል። በጣም ደስ የሚል ነገር ነው ካንቺ የሰማነው። በጣም ብዙ ሰው እንግዲህ በደንብ ይሄን ነገር ተረድቶት ወደፊት ምን እንደሚገጥመኝ አላቅም ብሎ ወደ አዲስ ህይወት መጥቶ እንደሚጎበኝ አልጠራጠርም። እኛም መጥቶ እንዲጎበኝ ነው የምንፈልገው። በእውነት ብዙ ጊዜ አሁን በቴሌቪዥንም በማህበራዊ ሚዲያም የበጎ አድራጎት ድርጅቶች እንደዚህ ይቋቋማሉ። ግን ያ ሰው መጀመሪያ ከመውደቁ በፊት እንደዚህ ቆሞ ደግሞ ስልጠናዎችን ወስዶ ራሱን የሚችልበት ተቋም እንዳለ በእርግጥ እንዳልሽው በደንብ እንደዚህ አልታወቀም። እንደ እድሜው ያልታወቀ ትልቅ ድርጅት ነው። ግን ትንሽ ታያለሽ? አይ አለሁኝ እሄዳለሁ ነው አይሻለሁ እኮ እንትን መጠቀሚያዎችን አሁን ለምሳሌ እንደ ኮምፒውተር ያው እንደነገርኩሽ ነው በድምጹ ተጠቀማለሁኝ። ምንም አሁን የሶሻል ሚዲያ ምንም እኮ እንጠቀማለን። ምክንያቱም አሁን ስማርት ፎኖቹ በሙሉ መጫንም ሳይጠበቅባቸው በዓለም አቀፍ ደረጃ ምትገዣቸው ስልኮች ራሳቸው ያላቸው ናቸው። የድምጹን አውጥተን አውቶማቲክ
ሴትል አድርገን ወደ ራሳችን መንገድ አምጥተን መጠቀም ነው። ኮምፒውተራችንን እንጠቀማለን። ምልሽ እኔ ዩኒቨርሲቲ በገባሁበት ጊዜ አይነ ስውር ከሆንኩኝ በኋላ የገባሁባቸው ዩኒቨርሲቲ ጊዜያቶች ለእኔ ከባድ ነበሩ። ግን አሁን ሪሰንትሊ እየገቡ ላሉ ልጆች ግን እኛም አሁን ኮምፒውተር ነው የምናሰለጥነው። በተጨማሪ ስፔሻሊ ዩኒቨርሲቲ ለሚገቡ ልጆች ለምብቲ ኮምፒውተሩን መጠቀም ይችላቸዋል። አሁን እንደ በፊቱም ሰው ለምነው ማግኘትም ትንሽ ከበድ ብሏል። እኔ በነበርኩ ጊዜ ግን በጎ ፈቃድ አንባቢዎች ዩኒቨርሲቲ በጣም ነበሩ፣ ያነቡልን ነበረ። እና ከዛም የገባሁት ህግ ትምህርት ቤት ነው። ህግ ስማርም ብዙ ጓደኞች ነበሩ። ቤትምርት ቤት ጓደኞቼ በጣም መልካም ልጆች፣ ሰዎች ነበሩ። ደግሞ አመሰግናቸዋለሁ። ያግዙኝ ነበር፣ ያነቡልኝ ነበር፣ ሪካርድ ያደረጉልኝ ነበር። ኢቭን እኔ ማስተርሴን አሁን አዲስ አበባ ዩኒቨርሲቲ የተማርኩት ስማር ግን ኢቭን አስተማሪዎች በጣም ነበር የሚተባበሩኝ። አንዳንዴ እኔ አርፍጄ የማልገባም ክላስ፣ ስለዚህ ቀድሜ ስለምገባ ቀድሞ የሚገቡ አስተማሪዎቼ ሪካርዱን ላይ ያደርጉልኝ ነበር ኖቱን እና ያለኔ ትልቅ እርዳታ ነው። እንግዲህ ምንሽ አንቺ ላሰብሽው ነገር ያው ትጋት ካረክሽ ሰው ያግዝሻል፣ ይረዳሻል። አይነ ስውራንም ቢሆኑ በተለይ አዲስ ህይወት መጥተው አገልግሎትን ያገኙ ጠንካሮች ልጆች ናቸው። እኔም ከልቤ አመሰግናቸው። ሁሉም የደረሱበት ደረጃ ያስደስተኛል። ኢቭን አንዳንዶቹ እኛን አሁንም ያግዙናል ብላ በጣም ደስ ይለናል። ፕራውድ አብረው ነው የሰሩት ራሱ ከኛ ጋር ስራ በተለያየ እድገት አግኝተው ምናምን ሄዱትም ያግዙናል። ያም ያስደስተኛል። በዙሪያችን ያለው በቤተሰቦቻችን ያለው ሁሉ ደስ ይለናል። እዚህ ጋር ደርሰናል። ኤኒዌይስ በጣም ደስ ይላል። የአዲስ ህይወትን ያንቺን ከልጅነትሽን ጀምሮ ያለውን ነገር አንስተናል። እዚህ ድረስ መጥተሽ ታሪክሽን ስላጋራሽን ከህይወትሽ ተሞክሮ ብዙ እንድንማር ስላደረግሽን በጣም ነው አመሰግናለሁ። እኔም ከልቤ በጣም አመሰግናለሁ። አንቺም በተደጋጋሚ ሙከራ አድርገሽ እንግዲህ ያው እግዚአብሔር የፈቀደው ቀን ዛሬ ሆኖ ተሳክቶልናል። ደስ ብሎኛል። አመሰግናለሁኝ ቴሌቪዥን ጣቢያውንም አዲስ ህይወትን ስለጋበዘው እና አዲስ ህይወትን እንግዲህ ለማግኘት የሚፈልጉ 6 ኪሎ የማርቆስ ፊት ለፊት ወይም 5ኛ በር የዩኒቨርሲቲው 5ኛ በር ፊት ለፊት አካባቢ እንገኛለን። በዛ መጥተው መጎብኘት ይችላሉ ከፈቀድሽልኝ። አንዴ በደንብ ነው እንጂ በደንብ አዲስ ህይወት እኮ አሁን እኮ ያንቺ ብቻ አይደለም። እኔ የህዝብ ነው። እኔ አሁን ብዙ ሰው እንዲያውና በጣም ሰው እንዲያገዝ ደግሞ በየቤታቸውም እኛ አሁን እኮ የፋሚሊም አለን። ያው በበጀት ተጻጻ አንሰራው እንጂ ለምሳሌ እናቶች አይነ ስውር ሲሆኑ ምን ታደርጊያለሽ? ትምህርት ቤት መጥተው አይማሩም። ቤት ልጆቻቸው ሊያግዙባቸው የሚችሉት ምን ሲስተሙን አያውቁም። እነዛ እናቶች ግን ቤታቸው ሄደው እነዛ ስልጠናዎች ቢደረጉላቸው እናቶቹ በልጆቻቸው ያዝኑ እንደ ልባቸው ይንቀሳቀሳሉ። እኛ አሁን አንድ እናት ለምሳሌ አይነ ስውር ከሆነች ሁሌ ልጇ አብራት ልትሆን አትችልም። ልጇም የራሷ ላይፍ አላት። ስለዚህ ያችን እናት በማሰልጠን ህይወቷ እስካለ ራሷን እያገዘች ወደ መጸዳጃ ቤት ወደ ምትፈልገው ወደ ኪችኗ እኛ ባይዘው ምግብ ሁሉ ኩክ ማድረግ እናሰለጠናለን። ምክንያቱም አሁን ጊዜው ሰራተኛ ተቀጥሮ የሚኖርበት አይደለም። አይነ ስውርም ስለሆነ እጅ አጣጥፎ ቁጭ የለም መስራት ነው። እኛ ቢሮ ግን ይሰራሉ። እኛ ቢሮ አብዛኛው ሰው የእይታው አቅም መጠን የሚችለውን ስራ ሁሉ ይሰራል። ስለዚህ እኛ ጋር ከጽዳት ጀምሮ በዚህ ህይወት ውስጥ ያሉ ናቸው። እንደ ራሳቸው ነው የሚያዩትና በየቤቱ አሁን የተቀመጡ እናቶች ስንት የሚያሳዝኑ አሉ። ብዙ ሊሰሩ ሲችሉ ባለማየታቸው ብቻ ቁጭ ያሉ፣ ግን አለማየት በሆነ መንገድ ሊታገዝ እንደሚችል ያው እናገራለሁኝ። እኔም አይቼዋለሁና ነው ላለሁኝ። አመሰግናለሁ። እኔም አመሰግናለሁ። ወደፊት ደግሞ እንግዲህ አዲስ ህይወት በአዲስ አበባ ብቻ ሳይሆን አሁን እንዳልሽው በሁለት ከተሞች ተጀምሯል። ቀጥሎ ደግሞ በሁሉም ሰፍቶ ከጊዜ በኋላ አይነ ስውርነት የተከሰተባቸው ሰዎች በደንብ የሚገለገሉበት የሚወጡበት እንዲሆን ምኞታችን ነው። በጣም ነው አመሰግናለሁ። አመሰግናለሁ። እግዚአብሔር በጣም ተመልካቾቻችን እንግዲህ ከታሪኩ ብዙ እንደተማራችሁ ተስፋ አደርጋለሁ። መልካም ጊዜ።